ቅዱስ ሚካኤል ጠብቀኝ ጠብቀኝ ከዓለም ማዕበል ማነው የሚያስፈራ ያልኩኝ ማነው የሚያስፈራ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ምንድን ነው? ሚካኤል ያልኩኝ ማነው የሚያስፈራ የዚህ ባትሪ ነው የዚህ ነው መሰለኝ። ዘመን ስለ ሰው ይቆማል ታላቁ ሚካኤል ዛሬም ያማልዳል። ስልጣን በእጁ ነው የአለቅነቱ ጠላት ይርዳል ይወድቃል ከፊቱ አስኬማው በእጁ መለያው ውበቱ ድረስ ስንለው ኃያል ክንደ ብርቱ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ። ኧረ እግዚአብሔር ምንድን ነው እንዴ? የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ጠብቀኝ ከዓለም ማዕበል ምን ነው እግዚአብሔር ከእግዚአብሔር ተልኮ ጽድቅን የሚያሰራ ሰዎች እንዳይጠፉ ፍጹም የሚራራ ስፒከር ነው። ክፉዎች ግን ግርማው የሚያስፈራ አታስመርሩት ይቅር አይልም። እግዚአብሔር ገሰጸህ በሥላሴ ስም ቅዱስ ሚካኤል ደህና አድርጎ ይገስጽህ። ምንድን ነው የሚረብሽ? ሰላም የእግዚአብሔር ሰዎች እንደምን ናችሁ? እየረበሸኝ ነው እንደምታዩት። እስቲ ሌላ መዝሙር ላድርግ። በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም። ኦኬ ከስፒከሩ ነው ማለት ነው። በቃ መሰለኝ የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም ጎተራው አይሞላም በወንጌል አላፍርም ዋጋዬ ቢጎድል በወንጌል አላፍርም መስጠት ያውቃልና በወንጌል አላፍርም እርሱን ለሚመስል በወንጌል አላፍርም በአንገት ማተቤ በወንጌል አላፍርም ብጠማም ተርቤ የምስራች ነው ቃልህ
አላፍርም ልቤን የሚመልስ የመንገድ ብርሃን ውስጤን የሚፈውስ በወንጌል አላፍርም እንደ አባቶቼ በወንጌል አላፍርም እንደ ቅዱሳን በወንጌል አላፍርም የእምነት ጽናት በወንጌል አላፍርም እግሮቼ እንዲጸኑ በወንጌል አላፍርም እግዚአብሔር አዳኝ ነው በወንጌል አላፍርም ለሁሉም ፍሬ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነው ጌታዬ ከፍታዬ ነህ አባዬ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም መከራ ቢጸና በወንጌል አላፍርም አሕዛብ ቢንቁ በወንጌል አላፍርም አድጌአለሁና በወንጌል አላፍርም እታገሣለሁ በወንጌል አላፍርም ቃሉን አከብራለሁ በወንጌል አላፍርም ደስታን አገኛለሁ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነው ጌታዬ ከፍታዬ ነህ አባዬ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ። ሰላም እንዴት ናቸው? እግዚአብሔር ቤተሰቦች ይሰማል? ሰላም ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንግዲህ ዛሬ ይዘን የመጣነው ርዕስ ሰማኸኝ በለው ወንድማችን ነፍሱን ይማርና ሰማኸኝ በለውና እንዲሁም ተመሳሳይ ነገሮች ነው።
እሺ ይቅርታ በር ተንኳክቶ ስለነበረ ነው። ነፍስ ይማር ብለናል ሁላችንም። እንግዲህ የቀብር ስነ ስርዓቱ ተፈጽሟል ማለት ምንም እንኳን ሁሉም ሚዲያ ነፍስ ይማር ብሎ ለአንድ ሳምንት ያክል ቢያዝንም ከዚህ በፊት እንደሞቱት እና እንደተረሱት ይቀጥላል መረሳት ይቀጥላልና በሱ ዙሪያ አንዳንድ የምናወራቸው ነገሮች አሉ። እግዚአብሔር እስከፈቀደው ጊዜ ድረስ እናንተም በኮሜንት ላይ የምትጽፉት ከማወራው ነገር ጋር የተያያዘ ቢሆን ደስ ይለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ መርሃ ግብራችንን ጀምረናል። ድምፃዊ ሰማኸኝ በለውና ተመሳሳይ ጉዳዮች ብዬ ያነሳሁት ስለ ወንድማችን ሰማኸኝ በለው ቤተሰብም ሆነ ስለ ድምፃዊነቱ ወይም ስለ ሌላ ታሪክ የማውቀው ነገር ኖሮ ሳይሆን በሙያቸው ጉዳይ ላይ በሚሞቱበት ጊዜ እንዲሁም ደግሞ ከሞቱ በኋላ ያለውን ነገር ያነጻጸርን እናያለን። ብዙ የሚጠቅሙን ነገሮች ስለማነሳ በተቻላችሁ መጠን ለሁሉም ሰው ብታዳርሱት ደስ ይለኛል። ምናልባት ከኋላ ያለውን ቪዲዮ ታውቁት ይሆናል። ህፃናት እያለን የዛሬ 30 ዓመት እና 40 ዓመት የነበራችሁ ሰዎች ታስታውሳላችሁ። የይሁኔ በላይ ሰማኸኝ በለውና አንሙት እነዚህ ሶስት ሰዎች በኢትዮጵያ ቴሌቪዥን በተከታታይ እናያቸው ነበር። ድምጽ እስቲ ትክክል እንደሆነ እንዳልሆነ ቼክ አድርጊልኝ። ድምጽ እያሉኝ ነው። በትክክል በኤርፎን ስሚው እና እነዚህን ሶስት ሰዎች እያየን ያደግነው ከኋላ እንደምታዩት በተለይ አረንጓዴውን ፓርት ማለት ነው የጥንት ቪዲዮ ነው። ገና ከለር ቴሌቪዥን ሲጀምር የተቀረጸ እንደሆነ ይነገራል። እኔ የዚህ ጊዜ የ5-6 ዓመት ልጅ ነው የምሆነው እና እያየን ያደግነው። በዚህ በጎን በኩል የምታዩት ደግሞ ወደ ላይ የሚወጣው ቪዲዮ የወንድማችን የድምፃዊ ሰማኸኝ በለው የተለያዩ ቪዲዮዎች ናቸው። ሰማኸኝ በለው ብዬ ዩቲዩብ ላይ ስገባ ያመጣልኝ የሰጠኝ ቪዲዮዎች ናቸው። ሌላ ምንም አዲስ ነገር የለውም። ግን እድሜ ልክ የተሰሩ ስራዎችን ያመጣል። ሰርች ስትሉት እንግዲህ ሰርች ወይም ደግሞ ሰማኸኝ በለው ብለን ሰርች ስንለው የሚያመጣው ከዚህ በኋላ ከዚህ ሰዓት ጀምሮ ወደ ኋላ ያለውን ከዚህ በኋላ ምንም ሊያመጣ አይችልም። ስለሱ የሰራነውን እንጂ እሱ አዲስ ነገር ሊሰራ አይችልም። አፈር በልቶታል። ከ12 ቀን በኋላ አይኑ ይፈርሳል። ከዛ በኋላ ስጋው፣ ከዛ በኋላ እያለ ሁሉም ሰው እንደሚሞተው ወንድማችንም ይሞታል። ነፍሱን ይማር ብለናል። በመጀመሪያ እንግዲህ በዚህ ሂደት ውስጥ ያሉትን ህይወታችንን ነው እንግዲህ መዳሰስ የምፈልገው። ቤተሰቦች ብዙ አርቲስቶች ስማቸውን መጥራት አልችልም። እናንተ የምታስታውሱትን አርቲስት በተለይ ዘፈን ሲዘፍኑ የነበሩትን ከጥንት ጀምሮ እስካሁን ያሉትን
የዘፈኑትን በሙሉ ስማቸውን ጻፉልኝ እስቲ እያስታወሳችሁ እየሰማችሁኝ ማለት ነው። እነሱን እንዘክር፣ እነሱን እናስባቸው እስቲ። የምናስበው በምን እንደሆነ መቼም ትረዱኛላችሁ። እኔም ያው ኮሜንቱን ስክሪን ሪካርድ አድርጌዋለሁ። ከዚህ ሰዓት ጀምሮ ምጽፉትን ኮሜንት ማለት ነው ነፍስ ይማር እያላችሁ ስማቸውን ትጽፋላችሁ። እኔ ስማቸውን ማንሳት አይጠበቅብኝም። በመሃል ድንገት አይኔ ዘው ብሎ ሲገባ ካላነበብኩት በስተቀር የሞቱት ሞተዋል፣ ሞተው ቀርተዋል ሳይሆን የሞቱት ሞተዋል፣ አልፈዋል። ሌላ ዓለም ሌላ ህይወት ውስጥ ነው ያሉት፣ እንደየ ህይወታቸው እንደየ ማንነታቸው ማለት ነው። እንግዲህ ከኦርቶዶክስ ወደ ሌላ እምነት የሚሄዱ አማኞች ወይም ደግሞ ከሌላ እምነት ወደ ኦርቶዶክስም የመጡ ወይም ደግሞ በአጠቃላይ ከመንፈሳዊነት ደግሞ ወደ ዓለማዊነት የሄዱ ሰዎች ስለ ዘፈን የሚናገሩት ነገር አንድ አይነት ወይም የተለያየ ነገር ሊሆን ይችላል። ግን ከልጅነት ጀምሮ እንደምታዩት ሰማይም ብለው ኢንተርቪውንም ሰምቼዋለሁ። በጣም ከልጅነት ጊዜ ጀምሮ ነው ሲሰራ የነበረው። አሁን ሰርች አድርጌ እዚህ ጋር ግን ከኋላ እኔ አሁን ሙት እየወቀስኩ አይደለም ያለሁት፣ ግን ሰርች አድርጌ ከኋላ ወደ ላይ ሲወጣ የምታዩት በሙሉ እዛ ውስጥ ቤተክርስቲያን ነጠላ ለብሶ መጥቶ ሲያስቀድስ፣ ሲጾም፣ ሲጸልይ፣ ሲሰግድ ያለበት ፎቶ ባገኝ ደስ ይለኝ ነበር። የለም ማለት አይደለም፣ ባገኝ እና ብንማማርበት ካለ ጥሩ ነው፣ ደስ ይላል። ለቆትም ከሆነ የዓመት በዓል ጊዜ ወይ ቤተክርስቲያን ሲሄድ ማታ ጧፍ ይዞ ምናምን የለቀቀው ነገር ቢኖር ግን ተጽዕኖ ሆነና 90% የድምፃውያን የዘፋኞች ስራቸው ዘፈን ስለሆነ የሚለቀቀው ቤተክርስቲያን ሲሳለሙ ያለበት አይደለም፣ ሲዘፍኑ የሚታወቁበትን ነው። ስለዚህ በምንድን ነው የምንታወቀው? ሰርች ስንደረግስ በምንድን ነው መገኘት ያለብን የሚል ነው። በተደጋጋሚ ሁላችሁም ነፍስ ይማር እያላችሁ የጻፋችሁ እንድታዳምጡ የምፈልገው ሙት እየወቀስን አይደለም፣ ግን ያለፈው አልፏል ይላሉ አባቶች ሲያጽናኑ፣ የሞቱትን ሲያጽናኑ። አሁን ለራሳችሁ በቁም ያላችሁ ለነፍሳችሁ አስቡ። እሱስ ሄዷል ወደማይመለስበት በቃኝ ብለው እየተባለ በማስለቀስም በአላቃሾችም እንዲሁም በሌላም በቋንቋ ይነገራል ለማጽናናት። እኛም ያንን ቃላትን ደግሞና በቁም ስላለ ነው እናወራ ነው። ዘፋኞች ብቻ የሚወቀሱበት ምንም ምክንያት የለም። ዘፈን ብቻ የሚወቀስበት ምክንያት የለም። አዳማጩም ያው ዘፈኑን ገዝቶ የሚኮመኩመው በፈለገው ሰዓት ከፍቶ እስክስታ የሚለውም የዘፋኞቹ ተባባሪ ስለሆነ ማለት ነው። አሁን ዘፈንን ለመውቀስ ብቻ ሳይሆን እስቲ ከኋላዬ አንሙት ዋሽንት እየነፋ ነው እንደምታዩት። ይሁኔ በላይ ደግሞ እዚህ ጋር አለ እንደምታዩት ከኋላዬ። እነዚህ ሁሉ የምታዩቸው ሰዎች የዛሬ 40 ዓመትና 50 ዓመት የተቀረጹ ሰዎች ናቸው ብለን እናስብ። ከዛ አሁን ላይ በህይወት ያሉ አሉ፣ በህይወት የሌሉ ደግሞ እንደዚህ እንደሆኑ እንደ ወንድማችን እንደሰማኝ ብለው ያልፋሉ። ንስሐ ገብተው ነው ወይ የሚለው ላይ ነው የምናተኩረው። ዘፈን ኃጢአት ነው አልደጋግመውም፣ ወይም ሌላ ነገር ውስጥ አልገባም። ለምን ሳይዘፍኑ እየዘመሩም ኃጢአት የሚሰሩ ስላሉ፣ ሳይዘፍኑ መንፈሳዊ አገልግሎት ውስጥም እያሉ ጨዋ ሆኖ ቤት ውስጥም ኖረው ከዘፈን በማይተናነስ መልኩ ከባድ የዝሙት፣ ከባድ የስርቆት፣ የሌብነት ኃጢአት ውስጥ ሆኖም ደግሞ እግዚአብሔርን ያሳዘኑ ስላሉ ዘፋኝ ላይ ማንም ሰው እጁን አይጠቁምም። እንዲያውም በጠቆምን ቁጥር 3 ወደኛ ነው የሚባለው ነገር እዚህ ጋር ነው የሚሰራው። ግን እንደው አሁንም በህይወት ላሉት አርቲስቶች በተለይ ዘፋኞች ነው የምለው። አርቲስት ሲባል ያው የዘፋኝ ማለት እንደሆነ ትረዱ ፈልጋለሁ። ድራማና ፊልም የሚሰሩትን ማለት አይደለም። አርቲስት ስለኔ ሌሎቹን ተዋንያን ነው የምላቸው እና እድሜ ልካቸውን በዘፈን ይታወቃሉ። እንዲያውም ሰይፉ ፋንታው ላይ አንዳንድ ዘፋኞች ሲቀርቡ ካባ ወይም ጋቢ ደርበው ኢንተርቪው ይደረጋል። እንዴት ነው ሲባሉ በቃ ዘፈን አቆሚያለሁ፣ ከዚህ በኋላ ወደ ቤተ ክርስቲያን ነው መቆረብ ነው መመላለስ ነው ይላሉ እና ይመጣሉ፣ ይታዩና ከዛ መልሰው ደግሞ እንደገና ናይት ክለብ ላይ ወይም የሆነ ቦታ ላይ ሲዘፍኑ ደግሞ ታያቸዋላችሁ። እና ፈጽሞ ወደ እግዚአብሔር መመለስ የሚቻልበት እንዲሁም ደግሞ መጽሐፍ ቅዱሳዊ ትምህርቶችን መማር የሚችሉበት መንገድ ቢዘጋጅ ዘፋኞች ልክ እንደ አስቴር ግርማና እንደ ሌሎችም ወንድምና እህቶቻችን ዘፈንን በቃኝ ብለው ቆርጥ ውሳኔ ወስነው እንደ አንዳንዶች ንስሐ እንደገቡት ማለት ነው
ፈጽሞ ወደ እግዚአብሔር በቅዱስ ቁርባን ታትመው የሚመለሱበት ነገር የሚፈጠር ቢሆን ወንጌል ተምረው። ምክንያቱም በዘባኝነት ህይወት ውስጥ ሆነው ንስሐ ግቡ ሲባሉ አዎ ኃጢአት መሆኑን እናውቃለን፣ አንድ ቀን እንመለሳለን ብቻ ነው እንጂ የሚሉት ለሚጠቀስላቸው ጥቅስ ወይም ደግሞ ለሚነገራቸው ንግግር የሚመልሱት ገንዘብ እስኪያጠራቅሙ ወይም ደግሞ እግዚአብሔር እስከሚጠራኝ አንድ ቀን ይመልሰኛል እስኪሉ ሳይመለሱ የሚሞቱ አሉ። ሳይመለሱ መናፍቅ የሚሆኑ አሉ። ወደ እግዚአብሔር ሳይመለሱ ኤቲስትና ፓጋን ሆነው ወይም ደግሞ ግብረ ሰዶምና ሌዝቢያን ሆነው የሚቀሩ አሉ። ወይም የነጮች ሐሳብ አቀንቃይ በፖለቲከኛ ሆነው የሚቀሩ አሉ። ዘፋኝነት ግን ሲጀመር ወይ ለቢዝነስ ነው ወይ ደግሞ ሆቢያቸው ቴንደንሲ ዝንባሌ ሆኖ ነው። ከልጅነት ጀምሮ ቅጥረኛ ሆኖ የሆነ ቦታ ላይ ናይት ክለብ ሊሆን ይችላል የአንድ ድርጅት ቅጥረኛ ሆኖ አርቲስትነታቸውን ወይም ዘፋኝነታቸውን ሊያሳድጉ ይችሉ ይሆናል። ግን በዛ መካከል እንደ ማንኛውም ሰው ጥምቀት እያከበሩ በዓላት ሚካኤል፣ ገብርኤል፣ ማርያም የተለያዩ የኦርቶዶክስ ንግስ በዓላት ላይ እየተገኙ ወይም ደግሞ ቤተክርስቲያን እንደሚመጡ ሰዎች እየመጡ ኖሮ ሊሆን ይችላል። ግን በዘፋኝነት ህይወት ውስጥ ሆኖ ቅዱስ ቁርባን የተቀበለ ሰው አለ ወይ? ለምንድነው ቅዱስ ቁርባን የሸሹት? ኃጢአት መሆኑን ስላወቁ አይደለም ወይ? እድሜ ልካቸውን ከቤተክርስቲያንም ከቅዱስ ቁርባንም እርቀው አንድ ቀን ይመልሰኛል ብሎ ማተብ አስረው ነጠላ ለብሰው ብቻ እየተገኙ እየመሰሉ እየታዩ ከዛ እንደዚህ እንደ ወንድማችን ሳናውቅላቸው የሚያመልጡ ለገነት መንግስተ ሰማያት የታጩ በክርስቲያን ቤተሰብ ተገኝተው ግን ለሲኦል ደግሞ የሚዳረጉበት ምክንያት እንዳይፈጠር እናውራ ነው እያልኩ ያለሁት። እኔም በእርግጥ አሁንም በማንም አልፈርድም ስል አንሰብክም ወይም ደግሞ አንመክርም ማለት አይደለም። ሁሉም ሰው ያውቃል። ልክ እንደ ሳሚዳን እንደተናገረው ሳሚዳን ባይዘው ያስተዋይ ሰው ነው። ዘፋኝ ቢሆንም እንደነ የውስጥ መጥቀስ ሌሎቹን አያስፈልግም። ምናልባት ላይፈልጉ ይችሉ ይሆናል። እሱ ኦልሬዲ ስለወጣ ነው። በቅርበት ማቃቸው እናውቃለን። ኃጢአት መሆኑን እናውቃለን። እግዚአብሔር አንድ ቀን እስከሚጠራን ወደ ቤቱ እስከሚሰበስበን ማስተዋሉን አግኝተን በደንብ አድርገን ፍቅር እስኪገባን ድረስ ነው እንጂ እናውቃለን ኃጢአት መሆኑን እባካችሁ አጭቅጭቁን ብሎ የተናገረበት አንድ የሆነ ቪዲዮ አለ። በተለይ አንድ የፕሮቴስታንት እምነት ውስጥ የገባ አቤል ተገርሜ የሚባል ዘፋኝ ወደ ፕሮቴስታንት እምነት ከገባ በኋላ እንዴት ቤተክርስቲያናችንን እንዳጥላላት እንዴት አድርጎ ዘፋኝነትን ለማዋረድ ብሎ ዘፈኑን ከቤተክርስቲያን ጋር ለማገናኘት እንደሞከረ ዘፋኝ ሁሉ ኦርቶዶክስ ነው ጴንጤ ሆኖ ዘፋኝ የለም ለማለት እንዴት እንደዳዳው የሰማንበት ቪዲዮ ላይ ሳሚዳን ጥሩ አጎን መልስ የመለሰለት። ግን ሁሉም ሴቶቹም ወንዶቹም ዘፋኞችን ብታዩዋቸው መዝሙር ሲሰሙ ያለቅሳሉ። ዛሬ ራሱ ኢንተርቪው ያደረኩት ዘፋኝ አለ። ቢቢ አንደኛውን እንትን ብትሰጪኝ አንደኛውን ስልክ ሪከርድ ያደረኩበትን አንድ ድምፃዊ ዛሬ ኢንተርቪው አድርጌያለሁ። የዘፈን ህይወት ላይ በነበረበት ሰዓት እንዴት መዝሙር ሲያዳምጥ ጠዋት ማለት ነው ሌሊቱ ሙሉ ሲጨፍሩ አድረው ከዛ እንዴት አድርገው ጠዋት ደግሞ ከእንቅልፉ ተነስቶ ሌላ ምንም መስማት እንደማይፈልግ መዝሙር ብቻ ሲሰማ እያለቀሰ እንደሚውል ነው የሰማሁትና በጣም ይገባኛል፣ እረዳለሁ። ግን በጣም የሚያሳዝነው ነገር እሱ አይደለም። ቆይ እስቲ እዚህኛው ላይ አይደለም ወይ ጉድ እየቀረጽኩበት ያለው ላይ ነው። ይሄን የተቀረጽኩበት እሺ ቪዲዮውን ላሳያችሁ ነበረ። እዚሁ የተቀረጽኩበት ያለው ካሜራ ላይ ነው ያለው ቪዲዮ። እንግዲህ ሶሪ በጣም በሁለት ካሜራ ስለቀረጽኩት። ይሄ እዚህ ጋር ያለው የኔ ሹት ነው። ዋይፋይ ቦርሳው ማን ሶፍት ነው እሱ እሺ ኔትወርክ ዘግቶብናል። አሁን መጣል መሰለኝ። ትንሽ ኔትወርክ አስቸጋሪ ነው። መጋረጃውን ክፈችልኝ።
እሺ ኔትወርክ ተቋርጦ ስለነበረ ነው። በጣም ይቅርታ። ለምን እንደተቋረጠ አልገባኝም። ያው አሁንም እየተቋረጠ ነው። ምንድን ነው? ስልክ እሺ፣ አጥፉለት እስቲ ሁሉንም ዋይፋይ ሁሉንም እንዳለ 908 ሰዎች ገብተዋል። ግን ላይክ ያደረገው 572 ሰው ብቻ ነው። ለምንድን ነው ቤተሰቦች? ምን አጠፋን? ግማሽ በግማሽ ለምን 400 ምናምን ሰው የት ገባ? እሺ እንግዲህ ዋናው የውይይታችን ርዕስ ምንድነው? ከልጅነት ጀምሮ ከህፃነት ጀምሮ በዘፈን ህይወት ውስጥ የነበሩ በዘፈን ያደግኩት ብለው የሚሉ ወንድምና እህቶች አሉ። ሲያድጉ እንደ ትልቅ ጀብድ የሚያዩት እንደ ትልቅነት የሚያዩት ወይም ደግሞ እንደ አንድ ትልቅ ጥበብ ታይቶ በዘፈን ወይም በሙዚቃ በጥበብ ውስጥ እንዳደጉ አድርገው ያስባሉ። ህዝቡም ደግሞ አድናቂ ነኝ ስለሚላቸው ጥሩ ነው የሰራው፣ ለሀገርም የዘፈንከው፣ ለወገንም የዘፈንከው፣ ለፍቅርም፣ ለዳሌም፣ ለሽንጥም፣ ለሁሉም አረምኑ ሰጠሽን ብሎ እንደዘፈነ ወንድማችን ማለት ነው። በአጠቃላይ ለሁሉም አካላት ተዘፍኗል እና ሰው አድንቆቱን ይሰጣል። እወድሃለሁ፣ አደንቅሃለሁ፣ እወድላለሁ ይሄን ዘፈን ይሄ ምናምን ይሏቸዋልና እነሱም ይሄ ነገር በጣም ይወዱታል። ውድ ሆነው ለመታየትም የሚናገሩት ነገር አለ። ሁልጊዜ ህዝብ እንዳያየን ተደብቆ መዋል ወይም ደግሞ የሆነ ቦታ ሙሉ ቀን ተከልሎ መዋል ይባልና ወይ ስቱዲዮ ይላሉ ወይ ደግሞ አርቲስቶች ብቻ የሚገናኙበት ጫት የሚቃምበት ሊሆን ይችላል። ሌሎች ሱሶች የሚካሄዱበት ሊሆን ይችላል። ወይ ደግሞ ተሰብስበው የሚውሉበት ብቻ እንደየባህሪያቸው ተደብቀው ይውላሉ። ውድ ሆኖ ለመታየት ይባላል። ሲወጣ ሁልጊዜ ርካሽ ላለመሆን ማለት ነው እና ማታ ማታ መድረክ ላይ አዲስ ፈርጥ ለመሆን የሚደረጉ የሚባሉ ነገሮች አሉ። ይሄ ኢንተርቪው ሳደርጋቸው የሚነግሩን ነገር ነው፣ ለህዝብ ባይነገርም እና ከዛ አንጻር ህዝብ በሚሰጣቸው አድንቆት ህዝብ በሚወደው ነገር የሀገራቸውን ዘፈን ሲዘፈንላቸው በብሔራቸው ሲዘፈንላቸው ህዝቡ ደስ ስለሚለው ያ አድንቆት ያ ክብር ይቀጥልና ቤተክርስቲያን ትረሳለች፣ እግዚአብሔር ይረሳል። በትህትና ዝቅ ብሎ መጥቶ ቤተክርስቲያን ደግሞ መስገድ፣ መጾም፣ መጸለይ እንዳለበት ደግሞ ይዘነጋውና ያንን ክብር ቤተክርስቲያን ውስጥ ይፈልጉታል። ሲመጡ ቤተክርስቲያን እንዴት ነው እንዲሰገድላቸው ባይሆንም ወንበር እንዲለቀቅላቸው ክቡርነት እንዲባሉ ወይም ደግሞ በዛው በዘፈናቸው ህይወት ውስጥ ያሉት ሆነው ቤተክርስቲያን አባቶቻችን እነዚህን ሰዎች እንደ መጠቀሚያ ሊያደርጓቸው ይችላሉ። ልክ እንደ ገንዘብ ማሰባሰቢያ ህዝብ ይወዳቸዋል ተብሎ ስለሚታሰቡ ነጠላ አስለብሰው ወንበር ፊት ለፊት አስቀምጠው በእነሱ ሸቀል ሸቀል የማድረግ ነገር አለ። ለምን ህዝብ በምንም ይወቃቸው በምንም ህዝብ የሚወደውን ሰው ፊት ለፊት ማስቀመጥ ተለምዷልና አሁን ዘፈን ነውርነቱ እየጠፋ መጣ። እንዲያውም የቢዝነስ ምንጭ እንደሆነ ካህናት የሚመሰክሩበት ሁኔታ ሁሉ እየመጣ ምን ችግር አለው? ምን አለበት? ተው እስቲ ባካችሁ ይባላል። ለሀገርም ሲዘፈን የቴዎድሮስም ሰምታችሁ ከሆነ የዳስጣል ካሴት የወጣ ጊዜ ብዙ የቤተክርስቲያን አባቶችና ብዙ ምዕመናን ተፋጁበት። ኃጢአት አይደለም፣ ኃጢአት ነው። የዘፈን ኃጢአት መሆን አለመሆን አሁን ነው ገና ክርክር ውስጥ ናቸው ያሉት። ዘፋኙ ካወጡት ለሀገሩ ዘፍኖ መልስ እየጠበቀ ነው። ወይ እስር ሊሆን ይችላል፣ ወይ አድንቆት ሊሆን ይችላል። ለምን የለመደው ነው። መደነቅም ለምዷል፣ እስርም ለምዷል። ወይም ደግሞ በአጠቃላይ ፊድባኩን ይጠብቃል። እኛ ገና ጥቅሱ ላይ ነው ያለነው። እሱ ኢትዮጵያ ነፃ እንድትወጣ ብሎ ዘፍኗል። እሱ ላይ ያሉት ሰዎች እንዲሰሙ ወይም አጠቃላይ መልእክት ልናገር ብሎ ተናግሯል። እኛ ምን ውስጥ ነው ያለነው? ገና ጥቅስ ፍለጋ ላይ ነው። ትክክል ነው የዘፈነው ትክክል አይደለም እያልን እንጨቃጨቃለን። ከዛ ተረሳ ዋናው ነገር እና ቤተክርስቲያን በአሁኑ ሰዓት ከባድ ውጥረት ውስጥ ገብታ እየተተራመሰች ባለችበት ሁኔታ ውስጥ አርቲስቶች ሲሞቱ ወይም ደግሞ ብዙ የታረዱ ሰዎች ሲሞቱ ሁሉ ነገር ተለመደ። አንድ ሳምንት ብቻ ይነገርና አዲስ አጀንዳ ይሰጠናል። በእርግጥ የሰው መሞት አጀንዳ አይደለም፣ ግን
እኛ ለምናራግበው አዲስ አጀንዳ ይሆንና ለነዛ ሰዎች ግን ሌላ ነው። አሁን ዘፋኙ ከአንድ ሳምንት በኋላ ተረሳ አይደለ? በቃ ተረሳ። ያኛው አሁን ሲኦል ይሁን ገነት ይሁን እግዚአብሔር ነው የሚያውቀው። ለምን መጨረሻ ላይ እንደሞታ አላውቅም። እኔ ግን ቢሆን ብዬ የምመኘው ንስሐ ገብቶ ቅዱስ ቁርባን ተቀብሎ ዘፈንን አውግዣለሁ፣ ትቼዋለሁ፣ ካሁን በኋላ አልዘፍንም፣ ዘፈን ኃጢአት ነው ብሎ መስክሮ ንስሐ ገብቶ ከሆነ የሞተው ገነት ነው የሚገባው። እንዲሁ ግን አባት ሳልሙኝ እያለ ብቻ ኖሮ ንስሐ ሳይገባበት ከሆነ የሞተው ወንድማችን እኛ ነፍስ ይማር እንለና ለማን እንሰጠዋለን? ጉዳዩን ለእግዚአብሔር። ለምን በላይ ሰብም በጥርኝ ውሃ ነው የተፈወሰው ወይም ደግሞ የዳ ነው። ዛሬ ኔትወርክ ምንድን ነው? ልክ ሲገባ ስላሴ ኔትወርክ በጣም አስቸጋሪ ነው። እሺ፣ ስለዚህ በጎረቤታችሁ ድምፃውያን ዘፋኞች ካሉ፣ በናይት ክለብ የሚሰሩ እህትና ወንድሞች ካሉ ጠጋ ብላችሁ ይህን ትምህርት የምታዳምጡ ሰዎች አይ ነው አውቃለሁ ዘፈን ኃጢአት እንደሆነ፣ ግን አንዳንድ ጊዜ እስቲ እግዚአብሔር በምን ደግሞ የበለጠ እንደሚያናግርህ ስለማይታወቅ እረዳለሁ። ጥሩ ወንድም ጥሩ ጎረቤትህ ሊሆን ስለሚችል ነው። ግን መቼ አንድ ቀን ሰበክሽኝና መቼ አንድ ቀን ሰበከኝና አንድ ቀን መቼ በመልካም ነገር አዋራኸኝና እንዳትለኝ እስቲ እንደው ይሄን ትምህርት ብታዳምጥ፣ ወንጌል ብትሰማ፣ የአባገሌን እንደዚህ አይነቶቹ ነገሮች ብታይ፣ ይሄ እኮ እንደዚህ ነው እያላችሁ ቀርባችሁ እነዚህ ሰዎች መንፈሳዊ ነገርን እንዲከታተሉ ብታቀርቧቸው፣ ይዝፈኑ፣ መተው ግን ጸሎት ክፍል አብረው እንዲጸልዩ ይዝፈኑ ስል ፈቅጄ ወይም እኔ ወሳኝ ሆኜ አይደለም፣ ግን አቁም አታቁም ሳትሏቸው ራሳቸው ወስነው እንዲያቆሙ፣ እናንተ ግን ጥሩ ቤተሰብና ጥሩ ጎረቤት እንድትሆኗቸው እነዚህን ሰዎች ብታቀርቧቸው፣ ከማንነታቸው ተነስተው ከሚሸማቀቁ ከሚያፍሩ ኃጢአተኛ ነኝ ሲሉ አዎ ኃጢአተኛ ነሽ፣ ግን ሁላችንም ደግሞ የራሳችን የሆነ ኃጢአት አለብን። ያንተ በግላጭ ስለሆነ ነው፣ ያንቺ በግላጭ ስለሆነ ነው። ማይክሮፎን ጨብጠሽ ስለምትሰሪ ነው። እኛ ደግሞ ማይክሮፎን ሳንይዝ ተደብቀን በመጋረጃ በር ቆልፈን ወይም ሰፈር አርቀን ሌላ ቦታ ሆነን ተደብቀን የምንሰራቸው ኃጢአቶችንስ እናንተ ብታዩት ከኛ እናንተ ምን ልትማሩ ነው? ዘፈን ኃጢአት እንደሆነ እኛ እየነገርናችሁ ስንሰብክ እኛ ጻድቅ እናንተ ደግሞ ኃጢአተኞች ሆነን አይደለም እያላችሁ ማቅረብ ለምሳላችሁ። አሁን ለምሳሌ ወንድማችን ሰማኝ ብለው እውነት እዚህ ላይ ቤተሰብ ጎረቤት ካላችሁ ብትጽፉልን፣ አይ አልቆረበም፣ አይ ንስሐ አልገባም፣ ድንገት የሞተብን ልትኖሩ ትችላላችሁ። የእውነት ቤተሰቦቼ ወንድማችን ሰማኝ ብለው ድንገት ሞቶ ከሆነ በጣም ነው ማዝነው። ምክንያቱም ሰው አሁን እሞታለሁ ብሎ ያስብ ይችላል። ውፍረት ለመቀነስ ብሎ በሚሰራው ስፖርት ምክንያት በሚንቀሳቀሰው በአንዳንድ ነገሮች ድንገት ማይሆን ነገር ውስጥ ገብቶ ሞቶ ከሆነ ከባድ ነው። በቀደም አንዲት ልጅ ሞተች ብዬ ፎቶ አለጥፌላችሁ ነበር፣ አይታችሁ ከሆነ ማህደር የምትባል እህታችን ማለት ነው። ቲክቶክ ላይ ምናምን አንዳንድ ጊዜ መነጽር አርጋ በክራንች የምትሄደው ልጅ ማለት ነው። እና እህታችን ድንገት ነው የሞተችው እና እሞታለሁ ብላም አላሰበችም ጭራሽ። እና አሁን በዚህ 2 ወር ውስጥ የለችም። እናቷ ትናንትና ሰላም ልትለኝ ደውላ ነበረ። እንደ ቀልድ ነው ወቀች ልጅ ያመለጠችው ማለት ትናንትና አይታችሁት ዛሬ በመኪና አደጋ የሆነ ሰው ሞተ ሲባል ወይም አብረን ነበርን እኮ ማታ የምትሉት ሰው ወይም ቅድም እኮ አብሬው ነበርኩኝ ትላላችሁ። አሁን ግን የለም፣ ለዘላለም ለማይመለስ ላይመለስ በቃ ሄዷል፣ አክትሟል። የዚህ ሰው የዚህ ሴት እንዲህ አይነት ነገሮች ስንሰማ እንዴት ነው ማን ደነግጠው ማን በረግገው? አርቲስቱስ እሺ ዝነኛ ስለሆነ ታውቆ ነው። አሁን ሳናቃቸው በዚህ ሰዓት እየሞቱ ያሉ አሉ። የሞቱ ሳይሆን እየሞቱ ያሉ አሁን በእያንዳንዱ ሰከንድ በዓለም ላይ ሞት አለ። በዚህ በኩል ደግሞ በእያንዳንዱ ሰከንድ ውልደት አለ።
አስቡት፣ ሁለቱም እኩል ነው እየሄድ ያለው ሞት ልደት፣ ሞት ልደት፣ ሞት ልደት እኩል ነው እየሄድ ያለው። ምናልባት የትኛው ይፈጥናል ብላችሁ ታስባላችሁ? ሞት ነው ወይስ ልደት? ምናልባት ሞት ይፈጥናል። ለምን? በጅምላ የሚገደሉ ምን የሚሉም ጦርነትም ምንም ስላለ ለመወለድ 9 ወር፣ ለመሞት ግን 9 ወር አይፈጅም። ለመወለድ ግን 9 ወር ያስፈልጋል። ያም ሆኖ ደግሞ ከሚስት ጋር አንድ ሌሊት ለማደር ዘርን ቃብ ለማድረግ ደግሞ 9 ወር አይፈልግም። በአንድ ሌሊት ልጅ ዘር ይዛል እና ሞት ይፈጥናል። የዛን ያክል ግን ደግሞ የህዝብ ቁጥር በጣም እየጨመረ ነው የመጣው በእጥፍ። አስቡት በዚህ ልክ። ጻፉ እስቲ ሞት ነው ወይስ ልደት ነው የሚፈጥነው? በቁጥር የትኛው ነው ቶሎ ቶሎ የሚፈጥነው ብላችሁ ታስባላችሁ? አሁን በዚህ ሰዓት እያወራሁኝ ህፃናት እየተወለዱ ነው። በጣም ብዙ ህፃናት እየተንጫጩ ነው በአይነ ህሊናችሁ ሲወለዱ፣ ወይም የአራስ ልጆች ድምፅ እስቲ አስቡ ዝም ብላችሁ። በዛው ቅጽበት የሚሞቱም ደግሞ አሉ። እዛው የአራስ ልጆቹ አራሶች ሆኖ የሚሞቱ አሉ። ሞት በማንኛውም መንገድ ይሁን አሁን በዚህ ሰዓት ሰው ነፍሱ ከስጋው እየተለየች ሰማይ ነፍሳትን በመሸኘት ቢዚ ናት። በኔትወርክ ማለት ነው። ነፍሳትን ትሸኛለች ከምድር ወደ ሰማይ የሚያርጉ ነፍሳት በዚህኛው አይናችን ሳይሆን በመንፈሳዊ ማንነታችን በመንፈሳዊ አይናችን ምናልባት ልናይ እንችላለን። በመንፈሳዊ አይናችን እያሰብን ማለት ነው። ግን እኔስ ብሆን ብለን ለምንድን ነው ማናስበው? 20 ሰዎች ሊታረዱ እነሱ ጋርም እልቂት ነው። መኪና ተገልብጦም እልቂት ነው። የታረዱት ጋር ገደሉ እንላለን። መኪና ተገልብጦ ደግሞ ብዙ ሰዎች ሞቱ ሲባል አሁን ደሴ መስመር ምን አካባቢ ነው? ማን የሚባል አካባቢ ነው? በእናታቸው አምጡልኝ። የሆነ ጓምናምን የሚባል ሀገር አሁን ወደ ወሎ ወደ ደሴ መስመር አካባቢ ላይ መኪና ተገልብጦ ሞተዋል ብዙ ሰዎች። ወደ 28 ሰዎች ሞተዋል። 20 ሰዎች ታረዱ ሲባል በግፍ ነው። አንድ ሹፌር ግን ሀረጎ ልክ ነው። ሀረጎ ደሴ ሀረጎ የሚባል ሀገር ላይ 28 ሰዎች አሁን እስከሰማሁበት ሰዓት ድረስ ነው። ከዛ በላይ አዘዞ ነው አይደል? አዎ ወደዛ አካባቢ ስንት ሰው እንደሞተ ሲጨምር ቁጥሩን የሰማችሁ ካላችሁ ንገሩኝ። ወልዲያ መስመር አሁን እነዚህ ሰዎች እቤት ገብቼ ልብሴን ቀይሬ ከዛ ነገ ሲነጋ እንደዚህ አድርጌ እድር ሄጄ ይህን ገንዘብ እንደዚህ የቤቱን ዕዳ ከፍዬ ምናምን እያሉ የሚያስቡ ሰዎች ናቸው የሞቱት። በቃ ማለት እሞታለሁ ብሎ አያስቡም። ሲነጋ የዚህ ቦታ ሄዳለሁ ብለን ነው። እኔ አሁን ሲነጋ ብዙ ቤት ነው የምዞረው፣ ግን መንጋቱን የሚነግረኝ ወፎች ሲንጫጩ ሳይሆን እኔ በሰላም አድሬ ጠዋት ተመስገን ስለው ነው። ኃጢአትም ሰራው ጽድቅም ሰራው ቀኔ ካልደረሰች አልሞትም። ቀኔ ሳትደርስ እንድሞት የማደርገው ራሴን ከእግዚአብሔር ፍቃድ ውጭ ሲሆን ራሴን ሳጠፋ ነው። ራሱን ያጠፋ ሰው በዕለተ ቀኑ አይደለም የሞተው። ለዚህ ነው ፍትሃት የማያስፈልገው። አሁን ወደዚህ እንምጣና ያ 28 ሰዎች ያለቁበት ሀረጎ የሚባል ሀገር ላይ የሞቱት ሰዎች ብዙ አልተናፈሰም፣ ብዙ አልተወራም። ለምን? በግፍ አልሞቱም። በግፍ ስላልሞቱ ሞት ቀለለ ማለት ነው። አጋድሞ ሲያርዷቸው ክርስቲያኖች ሲሞቱ ምናምን ሲባል ግን ሲራገብ ግን እንዴት እንደተቀጣጠለ ደግሞ አስቡት። እንደ ክርስቲያን ግን ማሰብ ያለብን በምንም ሞት ግን ንስሐ ገብተሃል ወይ ነው የክርስቶስ ቃላት። ድልዋኔ ክሙ ንበሩ ተዘጋጅታችሁ ጠብቁ የሚለውን ሐሳብ ነው ማሰብ ያለብን። እና እኔ እዛ ጋር በመኪና መገልበጥም በፎቅ መደርመስም እዚህ ጋር ደግሞ በመጨፍጨፍም ሊሆን ይችላል። የሞቱት ክርስቲያኖች ሁለቱም ሞትን ቀምሰዋል፣ ላይመለሱ ሄደዋል ብዬ ነው የማስበው። ላይቀርልን የተቀበልነው ዕጣ ፈንታ ነው ብዬ ነው የማስበው። ማይቀርልን የጊዜ ጉዳይ ነው እንጂ ሁሉም ወደዛ ነገር ነው የሚሄደው። ይረፍዳል፣ አንዳንዱ ይቸኩላል፣ ሌላ ነገር የለም። ስለዚህ እነዚህ የሞቱት በመኪና አደጋ የሞቱት ሰዎች የገደላቸው መኪናው ተገልብጦ ተጨፍልቆ ብረቱ ወገቡ ላይ ገብቶ ወይ የሆነ ተደፍጥጦ ብቻ የሆነ ነገር ሆኖ ሞተ። ያ ግፍ አይደለም ማለት ነው በምንም ይሁን። እዚህ ጋር ግን ሰዎች ላይ ስለጨከኑ ለምን እንጨካከናለን፣ ለምን ይገሉናል ብለን ነው። ነገም ሹፌር መኪና ሊገልብጥ ይችላል። ነገ እነዚህም ሰው ሊያርዱ ይችላሉ። ነገም ሞት ይቀጥላል። በጊዜውም በእድሜውም ያለ እድሜውም
ይሞታል የሰው ልጅ። ግን እንዴት ነው እየሞትን ያለ ነው ሲባል በጣም የሚያሳዝነው ሲኦል አትሞላም እንጂ ገነት የሚገቡ ሰዎች በጣም ጥቂት ናቸው እንጂ ሰው መሞቱን አያውቁም። ይቀጥላል፣ ይሄዳል። ግን እንዴት ስለ ራሱ አንድ ቀን ማሰብ ያቅተዋል? ዘፋኙን ሲሞት ነፍሱን ይማረው እንላለን። አሁንም እያልን ነው። የእኛን ስለማናቅ ሳይሆን የዘፋኙን ስለማናቅ መጨረሻ ላይ ምን ሆኖ እንደሞተ ሊሞት ሲል አቤቱ ጌታ ሆይ ይቅር በለኝ እንደ ቶማስ ኤዲሰን ማለት ነው። አሟሟቱ መጨረሻ ላይ ምንድን ያለው? ሃይማኖት የለሽ ነበር ነው የሚባለው አይደል? ማን የሚባል ዳንኤል የሚባል ፈላስፋ ሳይንቲስት ነው። ኤቲስት እና ፓጋን ነበረ። ልክ ሊሞት ሲል ዜሪ ሱፐር ኢኒየር ወይም ደግሞ አየር ላይ የሆነ ኃይል አለ ብሎ አምኖ መጨረሻ ላይ ደግሞ እሱም እግዚአብሔር ፈጣሪ ነው ብሎ ተናግሮ ነው የሞተው ነው የሚባለው። እግዚአብሔር እንደ ንስሐ ሊቆጥርለትም ላይቆጥርለትም ይችላል። ለምን? የካደው ፈጣሪን ስለሆነ ፈጣሪን በማመኑ እንደ ጥምቀት በማመኑ እንደ ስጋው ደግሞ ፈጣሪ መኖሩን በማመኑ በራሱ እንደ ምህረት እንደ በላይ ሰብ ሊቆጠርለት ይችል ይሆናል። የሚያማልደው አንድ መልአክ አይጠፋም እና ልክ ልትሞቱ ስትሉ እመኑ ማለት አይደለም። ገና ሳታምኑ ድንገት ተባራሪ ነገር መጥቶ እድል ላይሰጣችሁ ይችላል ለሞት። እግዚአብሔር አምነነው ብቻ ምን ሞት ሰዎች ሳንሆን ወይም ደግሞ ታምኖ ብቻ የምንለየው ሳይሆን ለእምነታችን ፍቅራችን የምንገልጽበት ምግባር የሚባል ነገር ቀጥሎም ደግሞ የሚመለክ አምላክ ነው። በምድር ላይ አምልኳችንን ማሳየት የሚገባ ለእግዚአብሔር የሆነ አንድ መስዋዕት አቅርበን ፍቅራችን የምንገልጽለት አምላክ ነው። እንዲሁ ዝም ብሎ ብቻ ተልበስብሶ ሊሞት ነው እስቲ አቅርቡት ተብሎ በመኪና ተሸክመው ያመጡታል። ቅዳሴ ካለቀ በኋላ አንዳንድ ጊዜ እንዲያው ቅዳሴ ሳያልቅ እንደምን ብለው አውጥተው አቁርበው ቅዳሴ ካለቀ በኋላ ሌሎቹ ያቆርባሉ። ያ ሰው ቆርቦ ይሄዳል። ሊሞት ነው ተብሎ ሳይሞት ቶሎ አቀብሉት እየተባለ እንደዚህ አጣድፈው አምጥተው ቅዱስ ቁርባን እንዲቀበል የሚያደርጉ ሰዎችም አሉ። ግን እኔ አሁን እሱን አይደለም ማሰቢያ፣ እግዚአብሔር የሚሰራውን የሚያውቀው ራሱ ነው። ግን እንደዚህ ለምን እንጣደፋለን? በጊዜ ሰብሰብ ብለን ዘፈኑን አሁን አንዳንዶች ብልጥ ናቸው ዘፋኞቹ። በዘፈን አሁን አይኖርም ብዬ አስባለሁ። ምናልባት ዩቲዩብ ካላቸው እንደ ቴዲ አፍሮ የሆነ ክሊፕ ምናምን ሰርተው ወይ ኮንሰርት ሲያዘጋጁ ካልሆነ በስተቀር ብዙም አይገኝበትም። ግን ብልጣ ብልጥ የሆኑ ዘፋኞች እንደነ ማነው ስማቸው ደህና ሰራ ያደርጉና ፎቅ ሰርተው ቁጭ ይላሉ። አሁን ለምሳሌ ወደ 22 አካባቢ ላይ ፎቅ አላት አይደል? አቦነሽ አድኖ አሁን ወደ ቤተክርስቲያን መጣለች፣ ተመልሳለች። ብቻ በአጠቃላይ የሆነ መንፈሳዊነትን ፈልጋ ወደ እግዚአብሔር መጣ መዝሙሩ ላይ አውጥታለች። ክብሬ ነው ብላ ዘምራለች አይደል? ክብሬ ነው የሚለው መዝሙር አይደል? አቦነሽ ወፌ ብረሪ ነው የምትለው። እንደዚህ ቶሎ የሚያመልጡ አሉ። ወደ እግዚአብሔር ቶሎ ድብቅ እግዚአብሔር ስር ሽሽግ የሚሉ አሉ። ጎበዞች፣ ጠንካራዎች ገንዘባቸውንም ያመጡትና ከዛ ስራ ሰርተውበት ያስባርኩታል። አስራት ሲያወጡም የኃጢአት አይሆንባቸውም። ለምን? መጀመሪያ ሲመጣ በኃጢአት ቢሆንም ከዛ በኋላ ግን እግዚአብሔር የሚፈልገው ንጹህ ገንዘብ ስለሆነ በዛ ባመጡት ገንዘብ ሰርተው ጥሩ ስራ ሰርተው ነው አስራት የሚመጡት እንጂ ዘፍኖ ህዝብን ውስኪ ባራጨበት በጠርሙስ ባፈነካከተበት ናይት ክለብ በጨፈረበት ገንዘብ የቤተ ክርስቲያን መጋረጃ እንዲገዛ አይፈቅዱም። የተማሩ ሲሆኑ ማለት ነው። እና ብልጥ መሆን አለባቸው ስል መቼም ትንሽ ዘፈን አድርጋችሁ ሳራ አድርጋችሁ ነውና መንፈሳዊ ሆኑ ማለት እንዳልሆነ ደግሞ ይገባቸዋል። በመሃል ስታክ ማድረግም ስላለ መረሳቱም ስላለ ማለት ነው። ወደ መናፍቅ እምነት የሚሄዱ ማለት ነው። አሁን እንደ ኦርቶዶክስ ነው የማወራው። እንደ ሙስሊም ወይም እንደ ፕሮቴስታንት ደግሞ ሌላ የሚያወራ ሰው ሊኖር ይችላል፣ መብቱ ነው። እኔ እና አንድ የቤተክርስቲያን መምህር ሳወራ ኦርቶዶክስ ዘፋኝ ሆነው ኦርቶዶክስ እምነት ተከታይ ሆነው ግን ዘፋኝ ሆነው እድሜ ልካቸውን ሲዘፍኑ ቆይተው የሆነ ጊዜ ዜና ላይ እገሌ እኮ ጴንጤ ሆነ፣ እገሌ እኮ ፕሮቴስታንት ሆነ፣ ጆቫ ሆነ ወይም ደግሞ እንደዚህ ሆነ ይባላል። ከዛ በኋላ እስቲ እምነታቸውን የቀየሩ አርቲስቶች ፎቶአቸውን እናሳይባልና እገሌ እያሉ ያሳያሉ። ጥሩ ነው ማሳየታቸው፣ ለይተን በደንብ እንድናውቃቸው ይሆናል። ግን ኦርቶዶክስ እያሉ ቤተክርስቲያን ይመጡ ነበር ወይ?
ቅዱስ ቁርባን ተቀብለው ያውቃሉ ወይ? ጸበል ተጠምቀው ያውቃሉ ወይ? እንደገና ንስሐ በተከታታይ ይገቡ ነበር ወይ? እግዚአብሔርንስ አግኝተውታል ወይ? ድንግል ማርያምንስ አናግረዋት ያውቃሉ ወይ? የተዋሕዶን ትምህርትስ ተምረዋል ወይ? ዶግማውን፣ ቀኖናውን፣ ትውፊቱን ያውቃሉ ወይ? ወደ ሌላ እምነት ሲሄዱ ኦርቶዶክስ ምን ያህል አውቀዋት ነው የሄዱት ብዬ እንድጠይቅ ያስገድደኛል። እነዚህ የሄዱትን ሰዎች ማለት ነው። እንደዚህ እንድል የሚያደርገኝ 3 ነጥብ አለ። አንደኛ ወደ ዘፋኝነት የሚያስገባው ሰይጣን ወይም መንፈስ እንደሆነ ስለማቅ ነው። የፈለገ ድምፅ ቢኖራቸው የፈለገ ልምምድ ቢኖራቸው ኢትዮጵያን አይድል ሾው ወይም ባላገሩ ወይም ሌሎች የዘፈን ውድድሮች ላይ ሲወዳደሩ ህዝብ ካጨበጨበላቸው ወይም ደግሞ ጥሩ ድምፅ አለህ ተብለው በሰፈሩ ሲያቀነቅኑ ከነበሩ እስቲ ልሞክር፣ እስቲ ትንሽ ይሄ ነገር ጸጋ ነው መሰለኝ እግዚአብሔር ሳይሰጠኝ አይቀርም ብለው ወደ ሰንበት ትምህርት ቤት ሳይሆን ወደ ዘፈኑ ይሄዳሉ። አንዳንዶቹ ደግሞ ሰንበት ትምህርት ቤት እየተማሩ እየዘመሩ ያድጉና ግን መንደሪነታቸው ፐርሰንቱ ከፍ ይላል። 30 40 ሳይሆን 70 80% ዓለማዊነታቸው ከፍ ይልና በህፃንነታቸው እድሜያቸው 15 16 ዓመት እስኪሞላቸው ድረስ ያገለግሉና ይወጣሉ። ከዛ ጉርምስና ፋይሬጅ ቲኔጀርነት ወይም ደግሞ የሰፈር ዱርዬዎች አበላሽተዋቸው ሴቶቹም ወንዶቹም ዓለማዊ እንዲሆኑ ያደርጋቸውና ዘፈን ሲሞክሩ በዛው ሰንበት ተማሪ ነበርኩ ይላሉ። ኢንተርቪው ሲደረጉ አድገው ለዚህ ስኬት የበቃው እንዴት ነው ሲባሉ ድሮ በልጅነቴ ሰንበት ትምህርት ቤት አገለግል ነበርና በጣም ጥሩ ድምፃዊ ነበርኩ፣ ከፊት እሰለፍ ነበር ምናምን ብለው እንደ ጥሩ ነገር ያወሩታል። እንደዛማ ከሆነ ሳጥናኤልም እኔ ድሮ እኮ የመላእክት አለቃ ሆኜ ተፈጥሬ ነበር፣ አለቃቸው ነበርኩ፣ ከሚካኤልም በላይ ነበርኩ ሊል ይችላል አይደል? እና የሚገርማችሁ በሰንበት ትምህርት ቤት ውስጥ የሚደጉ በጽዋ ማህበር በመንፈሳዊ ቦታ ላይ የሚደጉ በተለይ አሁን ማን የሚባል ጎጃሜ መኪናውን እያነቃነቀ መኪናውን እስክስታ እያስባለ ሲያስጨፍር የነበረው ወንድማችን ማን ነበር? ማን ደሞዜ ነው? አምጡልኝማ ዘፋኝ እንትኑ መኪናውን እስክስታ ሲያስጨፍረው የነበረው ዘፋኝ ስሙን አታመጡልኝም? ፋሲል ደሞዝ አይደለም። ሰሞኑን አንድ የሆነ ሰርግ ላይ መኪናውን እስክስታ ሲያስብሉት አልነበረም? በሆነ ጎጃምኛ ዘፈን ዘነጡ ቢሆን አይደለ? አዎ ቢሆን ገዳም ያደገው ነው የሚባለው። ከኔ ጋር ናችሁ ብዬ አስባለሁ። መቼም የምትጻጻፉት ያ ነገር ቢሆንም ያዳመጣችሁ እንደሚሆን ተስፋ አደርጋለሁ። ገዳም ያደገው ቤተክርስቲያን ያደገው መንፈሳዊ ከሆኑ አባቶች ጋር ያደገ ሰው እንደሆነ ሰምተናል። ፋሲል ደሞዝ አይደለም። ቢሆን ሰሞኑን መኪናዋን እስክስታ ሲያስብላት የነበረው እንዲያውም መኪናው ራሱ ጎጃሚ ምናምን ተብሎ ስም ወጥቶለታል ማለት ጎጃሚው መኪና እና በጣም ያፈርኩት ግን የሚገርማችሁ በካህናት ተከብረው ያደጉ የካህን ዘር ነኝ ብለው የሚያስቡ ሰዎች ዘፋኝ ሲሆኑ ነው። ስለዚህ ካህን የሚለው ሲመረመር ለካ ካህን አልነበሩም፣ ደብተራዎች ነበሩ፣ ስርማሽ ቅጠል በጣሾች ነበሩ እንጂ ትክክለኛ ካህናት ቢሆኑ አንደኛ ጸሎታቸው ይረዳቸው ነበር፣ ሁለተኛ ነገር ደግሞ ምክራቸው ያግዛቸው ነበረ። ስለዚህ በገዳም አድጎ በመንፈሳዊ ቦታ አድጎ ለየት ያለ ስፍራ አድጎ አንድ ሰው እንዴት ነው በጾም ውስጥ ዘለሰኛ መዝሙር አውጥቶ ከዛ ደግሞ ጾሙ ሲፈታ ያዝ እንግዲህ ብሎ ጭፈራ ክሊፕ የሚያወጣ ምን ማለት ነው? እኔ አሁን ዘፋኙን እየወቀስኩኝ ሳይሆን አካሄዱ ያስኬዳል ወይ? ለምሳሌ ሚሻሚሾ የሚባለውን ታደሰ ነው የሚባለው ዘፋኝ ነፍሱን ይማረው፣ እሱንም ሞቷል። ሚሻሚሾ የሚለውን ዘፈን የዘፈነው በቀራኒው ላይ ታየ የሚለው ማለት ነው። እሷም ዲያቆን እንደነበረ ይነገራል። ዲያቆን ነበረ፣ ዘፈኑን አወጣ፣ ከዛ በኋላ ሞተ። ነፍሱን ይማር። አሟሟቱ በምን የሚሆን ንስሐ ገብቶ ይሁን አይሁን አናውቅም። ነፍሱን ይማር። ግን ብዙዎቹ
የዛሬ 90 ዓመት የዛሬ 80 ዓመት ሀገር ፍቅር ቲያትር ተዋናይ እንቀጥራለን፣ ተወዛዋዥ እንፈልጋለን፣ አርቲስት መሆን የምትፈልጉ ተብሎ ማስታወቂያ ሲለጠፍ የአዲስ አበባ አይደለም የክፍለ ሀገር ቆሎ ተማሪዎች ዲያቆናትና ካህናትም ጭምር እንደና አባባ ተስፋዬ ያሉ ሌሎችም እሳቸውን የሚመስሉ የቤተ ክህነት ሰዎች ቤተክርስቲያን ቅጥረኛ መሆን ሲያቀታቸው ደጅ ጠንተው ሳጥን አዟሪ ብቻ ሲሆኑ ዋና ደሞዝተኛ መሆን ሲያቀታቸው እዛ ሄደው ተቀጥረው ተወዛዋዥ እንደሆኑ ብዙ ኢንተርቪዎችን ሰምቻለሁ። አያችሁ ዘፈን እንደ ኃጢአት እንዳይቆጠር ያደረገው አንዱም በገጠር ያሉ ካህናት ሰርግ ተበልቶ ተጠጥቶ በላይነ ሰተይነ ወህይወተ ረከብነ ብለው የበሉት የጠጡት ጠጁንና ቁርጡን ከዛ በኋላ ግን ህይወት አገኘን የሚሉት ደግሞ የትኛው ነው? ጭፈራውና ደስታውን ነው። ስለዚህ ማህሌተ ገንቦ ተብሎ እየተጨፈረ እየተዘፈነ ጥምጥም የጠመጠሙ ሻሽ የጠመጠሙ ካህናት እያዋረዱን እዚህ ደርሰናል። ይሄ ዘፈን ኃጢአት ነው ብለን በደንብ እንዳንሰብክ ሞራላችንን ግድል የሚያደርገው የእንደዚህ አይነት ሰዎች ድርጊት እንደሆነ ባውቅም ዝም በል እባክህ ቄሱም እየዘፈነ እስክስታ እያለ አይደል እንደ እናንተ ናችሁ የምታካብዱት ብለው ቢያሰድቡንም እንዲህ የሚያሰድቡን አባቶች ቢኖሩም ግን ህጉ ምን ይላል ብላችሁ ስታዩት ዘፈን ኃጢአት ነው፣ ዘፋኝ መንግስተ ሰማያትን አይወርስም። ዘፈንና ዘፋኝ በአጠቃላይ ሁለቱም ተያይዘው እግዚአብሔር ቤተክርስቲያንን ማትቀበለው አካሄድ እንደሆነ መጽሐፍ ቅዱስም ይናገራል፣ አባቶቻችን ይናገራሉ። ጸበል ቦታ ጅሮም ይለፈልፋል። እንደገና ራሳቸው ዘፋኞቹም ደግሞ ኃጢአት እንደሆነ ያውቃሉ ማለት ነው። እና ግን በጣም የሚያሳዝነው ከዚህ ውስጥ ደግሞ ትንሽ ለየት የሚያደርገው ነገር ካህናት፣ ዲያቆናት መጠጥ እየጠጡ ጃምቦ ጨብጠው እዛው ቦታ መገኘታቸው ነው። ጭፈራ ቦታ ላይ መገኘታቸው ነው። እንደ ቁጭ ብለው ተጋብዘውም ከሆነ ቁጭ ብለው አንዳንድ ጊዜ ቤተሰብም ጓደኛም ይጋብዛል አይደለም ተገኝቶ ዓለማዊ ሰርግም ሊሆን ይችላል። አንዳንድ አባቶች ልጄ ልታገባ ስለሆነ አባ ይምጡልን ይባላሉ። እሺ ይላሉ። በቁርባን አይደለም በተክሊል በነገራችን ላይ አሁን ነው በጣም እየበዛ የመጣው እንጂ ድሮ እንደዛ አልነበረም። ተክሊል ቁርባን ጋር ብቻ እና ካህናት ተጠርተው ዓለማዊ ሰርግ ላይ ተጠርተው በልተው ጠጥተው ብቻ ይወጣሉ። እናስተምርም ቢሉ ወጉን ለማድረስ ብሎ ነው ሰው የሚያስበው። አባ ያስተምሩ፣ አባ ምግቡን ይባርኩት፣ አባ በጸሎት ይክፈቱት ይባላል። በቃ በልምድ ህዝቡም ደግሞ ያንን ተቀብሎታል። አባን በጸሎት ከፍተው ምግቡን ባርከው በልተው አንድ ሳህን በልተው ይሄዳሉ አይደል? በቃ ከዛ ያ ሰርግ የተባረከ ሰርግ ነው፣ ጥሩ ሰርግ ነው። ጭፈራው፣ ዳንኪራው፣ ዘፋኞቹም ጊታራቸውን ብድግ ያደርጋሉ፣ ማሲንቆም ይነሳል። ያዝ እንግዲህ ነው እና ባርከው የሰጡት ስራ እስኪመስል ድረስ አልተቃወሙትም አባቶች። በገጠር እኮ በእኛ ሀገር እኮ ይህን ያክል ተቃውሞ የለውም ለምን እንደምታከብዱት ብለው ሁሉ የሚናገሩ አባቶች አሉ። ዘፈንን ሰው ንስሐ እንዳይገባ ሃይማኖቱንም በደንብ አጥብቆ እንዳይዝ ኦርቶዶክስ ሆኖ ዘፋኝ ከዛ ግን ዘፋኝነት ሲጠርባቸው ደግሞ ወደ ፕሮቴስታንት ወደ ጴንጤነት ደግሞ ወይም ወደ ሌላ እምነት እንበለው ጴንጤነት ብቻ ሳይሆን ሌላኛው አጠቃላይ ኤቲስትና ፓጋንነት ፖለቲከኝነትና ዘረኝነት ውስጥ ገብተው ፈጽሞ ቤተክርስቲያን መምጣት የማይፈልጉ መነኩሴ ሲባል ቄስ ሲባል ጳጳስ ሲባል አላቃቸውምና ነው እንደ አቡነ ማትያስ እንዲያርገው አቡነ ጳውሎስ እንዲያርገው ባለፈው እንዲያርገው ምናምን ብለው ፖለቲካ ውስጥ የገቡ ሰዎች የጳጳሳትን ገበና ያወቁ ይመስላቸዋል። ኦርቶዶክስ የምትለካው በእነዛ አባቶች ነው። በቃ ከዛስ ሃይማኖት ለመካድም ለመቀየርም ንስሐ ለመግባትም ቤተክርስቲያን ላለመምጣትም ምክንያት የሚያደርጉት የአባቶቻችንን ኃጢአት እያዩ ነው ማለት ነው። ጳጳሳት አንዳንድ ጊዜ ወይም ፓትርያርኮች ከመንግስት ጋር የሚያበሩ ከሆነ ህዝቡን አንሰማም የሚሉ ከሆነ እንደገናም ደግሞ ክህደት ተፈጽሞበታል ብሎ ህዝቡ ካሰበ ቤተክርስቲያንን አይጠጋትም፣ መጥቶም አያስቀድስም። ታቦት ከስንት አንድ ቀን ወዳጄ ሚካኤል ወዳጄ ገብርኤል ነው ብሎ አሁን በዚህ አጋጣሚ ከነገ ወዲያ ሰኔ ሚካኤል ያመቱ ነው አይደለም። በቃ ሚካኤል ጋር ሂጅ ልምጣ ይሉና መጥተው ቅርቀት ተሳልሞ ዞር ይሉና እየተጨበጨበ ዱላ ይዞ የሚጨፈርበት ከሄደው የሚቆሙ አሉ። ቤተክርስቲያን እኮ በቃ ለወግ ማዕረግና ለይምሰል በቃ ፕሮግራም ለማሟላት ብቻ ታቦት ቆሞ ይገባል ለነሱ ጭንቅላት ውስጥ ሌላ ምንም አይነት ነገር የለም። እዛ ቦታ ላይ የእግዚአብሔር መንፈስ የእግዚአብሔር ኃይል አለ የሚለውን ነገር በልምድ ነው የሚያዩት። ሲመጡ ግን ታቦት ስለወጣ ጭፈራ ስላለ ወደዛ ጋር ወደ አዲስ ወደ ሆነው ነገር ነው መሄድ የሚፈልገው ህዝቡ። ለዚህ ነው ኦርቶዶክስን እንደ ልማድ
ከፈሪሳውያንና ከአይሁዳውያን እምነት ባልተለየ መልኩ ነው እንድትታይ ያደረገባቸው። ይሄን ግን ያደረጉት አባቶች ናቸው። የአዲስ ኪዳን ቤተክርስቲያን ሆና ዓመተ ምሕረት የተገኘች የሰማይ በር ሆና መንግስተ ሰማያት እና ገነት መንግስተ ሰማያት የምንወርስባት ዋናችን ሆና ግን በመናፍቃኑ በእኛም እንደ ኦሪት ስርዓት ነው የምትታየው። አዲስ ኪዳንነቷ እንዲረሳ ምክንያት ያደረጋት አንዱ ምንድነው? ልማዳዊ ድርጊቶች በጣም እየበዙ ቄሱም ዲያቆኑም ምእመኑ እኩል የሚታይባቸው ኃጢአቶች ስላሉ ነው። እና ዘፋኞች እንዴት ብለው መተው ንስሐ ይግቡ? እንዴት አድርገው ወደ ቤተክርስቲያን ይምጡ? በዘፋኝነታቸው በዛው ሲከበሩ እያዩ ጥሩ ነው፣ ችግር የለውም። እቤት ጸበል ሊረጩ ሄዶ ዘፋኙ ቤት የተባረከ እግዚአብሔር ውስጥ እንደው አንድ የሆነች ማሰራት ምን ፈልጋታለች እስካቫተር ዶዘር ገብቶ እቺን እንደዚህ ጥርግ ቢያደርግልን ምናምን ብለው ያናግሩታል። ዘፈንን አቆም አይሉትም። እሺ ይልና እሱም ደግሞ ይሄንን እኮ ቤተክርስቲያን ያሰራው ይባል። መጨረሻ ላይ ሲያልቅ ይሄንን እንትን የሰራው አርቲስት ገሌ ድምፃዊ ገሌ ነው እልል በሉ ይባላል። ማሰራቱ መልካም ነው፣ ለነሱ ስራ ይሆነዋል። ግን ኃጢአቱን መንገድ ያስፈልጋል። ልጄ ንስሐ ግባ፣ ግድ የለህም ኃጢአት መሆኑን አትርሳ። የፈለገ የሰዎች ሙገሳ፣ ክብር፣ ከፍታ፣ ጭብጨባ፣ ጩኸት ቢበዛም ግን ስትሞት ከ5 ዓመት በላይ ማንም ያስታውስህ የለም። ለነፍስም ይቆምልህ የለም፣ የሚሰግድልህ የለም። በቃ እነሱን ይማር ብለው ብቻ ነው ዘም የሚለው። ማንም ስለአንተ ግድ አንተን ስለራስ ግድ የሚልህ ብለው የሚያስተምሩ የሚመክሩ አባቶች በጣም ጥቂት ናቸው። እና ወንድማችን ሰማይን ብለው እሞታለሁ ብሎ አስቦ ሳይሆን እኖራለሁ ብሎ አስቦ ሞቷል። ማንም ሰው እንደሚሞት ቢያውቅም ግን በዚህ ሳምንት እሞታለሁ ብሎ አያስብም። ታስባላችሁ እናንተ? አሁን በሚቀጥለው ሳምንት አሁን ድንገት ሞት መጥቶ እንደዚህ ምናምን የሚል ነገር አለ ውስጣችሁ? የለም። ከምሰራት ላይ ይህን ያክል አጠራቅሜ ልጄን አሳድጌ ገንዘብ ልኬ ውጭ ሀገር ክፍለ ሀገር ያላችሁ እዚህም ደግሞ ያላችሁ ገንዘብ አጠራቅሜ አግብቼ ቤት ገዝቼ አቤት የረጅም ጊዜ ቅድ ያለን ሩቅ አላሚ ቅርብ አዳሪ የሚባለው ይሄ ነው። እና በአንድም በሌላ መንገድ እግዚአብሔር ሲናገር መስማት የምንችልበት ነገር ቢፈጠር ጥሩ ነው። ይሄን ሁሉ ነገር እንዳወራ የሚያነሳሳኝ ግን የወንድማችን ሞት ስለሆነ እሱን ይማር እያላችሁ መስማታችሁን አታቁሙ። ሌሎችንም እነዚህ ታረዱ፣ ተገደሉ የሚባሉ ወገን ቤተሰቦቻችን በእነሱ ጉዳይ ቪዲዮ ሰርቻለሁ። ሁላችሁ መልስ ሰጣችሁኛል፣ በጣም ነው የማመሰግነው። ግን እየሞተ እየተወለደ ነው ምድር። አሁን እንደዚህ ነው እየቀጠለች ያለችው። ከዚህ በኋላ ምናልባት 388 ዓመት ቀረው ይላሉ እንደ ካላንደሩ አንዳንድ ሰዎች። ምድር ልጠፋ አንዳንዱ 88 ዓመት 87 ዓመት አረ ከዛም አልፎ 71 ዓመት ቀራት ይላሉ። በነጮች አቆጣጠር በ2050 ስንት ነው ያሉት? 57 ነው 2057 ላይ ፀሐይን መስራት እንችላለን፣ ራሷን ፀሐይን ይዘናት ግብር እናስከፍላለን እና የምትሞቁትም ፀሐይ የምትወጣላችሁም በእኛ ፍቃድ ነው እያሉ ነው ሳይንቲስቶች። ያን ጊዜ ደግሞ ማቴዎስ ወንጌል ላይ እና ራዕይ ዮሐንስ ላይ ለተጻፈው አውሬው ወይም ሐሳዊ መሲህ በመጨረሻው ዘመን ፀሐይን በእጁ ይዞ ያሳያል። እኔ ነኝ መሲሁ ይመጣል የተባለው ይወርዳል ይፈርዳል የተባልኩት እኔ ነኝ ብሎ ያሳያል ተብሎ ትንቢት ተጽፏል። ምድር እንግዲህ በካላንደር በካልኩሌሽን ይህን ያክል ዓመት ቀራት ተብሎ ቢነገርም ፍጻሜው ዘመን ላይ እንዳለን ግን እናውቃለን። በዚህ ቀን ነው ብለን ባንደመድመው የሚገርመው ነገር 300 ዓመት 500 900 700 600 ዓመት የኖሩት አባቶቻችን ያን ሁሉ ዓመት በምድር ላይ እንዴት አርገው ኖሩ? ይሄን ስጋ ተሸክመው ጎብጠው 200 ዓመት ኖሩ? ጃጅተው አርጅተው ወይስ ልክ ሊሞቱ አካባቢ ያለው 100 ዓመት ላይ ነው ወይም 50 ዓመት ላይ ነው የሚያረጁት? አሁን ለምሳሌ ማቱሳላ 968 ነው ምናምን ዓመት የኖረው አይደል? ምን እያደረገ ያን ሁሉ ዓመት ኖረ? ለአንድ ሺህ እኮ ጥቂት ነው የቀረው እኮ። አዳም 930 ምናምን ዓመት ነው የኖረው። ማቱሳላ ይበልጠዋል በእድሜ። የማቱሳላና የአዳም እድሜ መበላለጥ በምን ይነገራል ይባላል? ከተወለድን በኋላ ጥርስ ይሰጠናል አይደል? ጥርስ የበቀለው በወተት ነው፣ ግን ጥርስን የሚያክለው ጠንካራ የለም። በወተት በቅሎ ግን ጠንካራ ነው። ከሰውነት አካላችን ውስጥ ጠንካራ የሚባለው እሱ ነው። ከሰውነት አካላችን ውስጥ
በአዳምና በማቱሳላ መካከልም አዳም ማቱሳላን በልጅ ልጅነት ወልዶት ግን ረጅም ዕድሜ መኖርን በማቱሳላ አይቷል። አንዳንድ አባትና እናቶች በረከትን በልጆቻቸው ያሉ ማለት ነው። ያን ሁሉ ዓመት ግን ምድር ላይ እንዴት ብሎ ኖሩ? እንዳሁኑ ቴክኖሎጂ፣ ኳስ፣ ቴሌቪዥን ምናምን የለም። ምን እያዩ እድሜያቸውን አሳለፉት? እንዴት ብለው ኖሩ? በዚህ ምድር ላይ ጦርነት እያዩ ነው ወይስ እያረሱ እየበሉ በቃ ዝም ብሎ መጥተው ሰማዩን ኮከቡን እያዩ ነው 900 ዓመት የኖሩት? እሺ ተውት፣ እሱ 9 ነው 600 ዓመት ቅዱስ ያሬድ ማለት ነው። 500 ዓመት 300 ምናምን ነቢዩ ሄኖክ እነ ኖህ 500 ዓመት እንዴት አድርገው ኖሩ? እዚህ ምድር ላይ ምን እያደረጉ ኖሩ? እና አንዳንዴ እኛ 30 60 ምናልባት በዛ ከተባለ 70 እና 80 ዓመት ነው የምንኖረው። 120 ዓመት ምናምን ብርቅ ይሆንብናል። የሰው ዕድሜ 120 ዓመት ነው፣ ግን አሁን እያጠረ መጥቷል አይደል? እሺ ለዚህችኛው አሁን ላለንባት ዕድሜ እረሱን ተውትና አንድ ስልክ ያዘች ልጅ እድሜዋ ከ15 ዓመት ጀምሮ ስልክ ያዘችና 20 ዓመት እስኪሞላ ድረስ እንደ 5 ዓመት ያክል ስልክ ይዛ ቢዚ የሚያረጋት ነገር ይዛ ዓለምን በሙሉ እየተሰራ ያለውን በስልክ በስክሪን እያየች እንኳን ጊዜው ይሰለቻል። እንኳን የምናየው ነገር ሳይኖር ቀርቶ ጊዜን የሚወስድ የሚያባክን ነገር መጥቶ እንኳን አንዱን ስንለው ቪዲዮ እያየን እንኳን ስልቸት ይላል። ህይወት ይሰለቻል። እየበላን ይሰለቸናል፣ እየተኛን ይሰለቸናል። ለምን ሲባል የአምልኮ ህይወት ስለሌለ የሰው ልጅ እርካታ አያገኝም። እግዚአብሔርን እያመለኩ ስለኖሩ እድሜያቸው ረጅም ነው። እነዚህ አባቶች በዋቸው እስቲ ማህሌት ላይ ያሉ አባቶች አንዳንድ ጊዜ ሌሊት ማህሌት የሚገቡት ሽማግሌ ካህናትን እድሜያቸው እድሜ የጠገቡ አባቶችን ካህናትን፣ ቀሳውስት፣ መነኮሳትን እስቲዋቸው ይሄ ማህሌት የሚባለው ወይም ደግሞ ቅዳሴ ዜማው ምናምን የመሳሪያ የሌለው በገና፣ ክራር፣ ዋሽንት ምናምን የሌለው ግን ቅዳሴ በጣም ረጅም ሰዓት በለሆሳስ የምንለው ቅዳሴ እየሰሙ እድሜ ልካቸውን ስለኖሩ እድሜያቸውን ተመልከቱት። አመጋገብ ብቻ አይደለም የሰው ልጅ በምግብ ብቻ አይኖርም በእግዚአብሔርም ቃል ጭምር ነው ሲባል አይኖርም ሲባል ምን ማለት ነው? በሁለት እግሩ መቆም ብቻ ሳይሆን እድሜን ማለት ነው። በምግብ ብቻ አይኖርም ወይም የተመጣጣነ ምግብ ብቻ ስለበላን አይደለም ረጅም ዓመት የምንኖረው። ስጋችን ጠንካራ የሚሆነው በምግብ ብቻ አይደለም። መንፈሳዊ ህይወታችን ለረጅም ዓመት ከምን ጋር ሲሆን ነው? ከእግዚአብሔር ወይም ደግሞ ከመንፈሳዊ ህይወት ጋር ሲሆን ነው። ለምሳሌ እንቅልፍ እድሜ ያሳጥራል አይደለም? እንቅልፍ እጦት ነው። ታዲያ እንቅልፍ ማብዛትም ደግሞ ጥሩ አይደለም። ግን ከማጣት ይልቅ እንቅልፍ ቢበዛ ይሻላል። ብዙ ሰዓት ተኝተን ተነስተን በተነሳንበት ሰዓት 8 ሰዓት የሚሆን 7 ሰዓት ሰርቶ መተኛት ይሻላል። እንቅልፍ አጥቶ ቀውስ ሆኖ አስተሳሰባችን ቀንሶ እድሜያችን አጥሮ አጉሎንን ከምንሞት አይደል? ግን አባቶቻችን ሌሊት ኪዳን ይገባሉ። ሁልጊዜ ነው የሚገቡት። ቀን ይተኙ አይተኙ የምናውቀው ነገር የለም። አገልግሎት የሚኖርባቸው ሊተኙም ይችላሉ፣ ላይመጣላቸውም ይችላል። ግን ሁልጊዜ 7 ሰዓት 8 ሰዓት 9 ሰዓት ሌሊት ለአገልግሎት ሁልጊዜ ከህይወታቸው ላይ ይወሰድባቸዋል። ማታ ማምሽተው ይተኛሉ። እና አንዲት የካህን ልጅ ምን አለችኝ? አባቴ ሌሊት አገልግሎት ስላለበት አለች። ቀን አገልጋይ ናቸው እኛ አባት። ማታ 1 ሰዓት ላይ ነው በጊዜ መጥቶ የሚተኛ፣ 12 ሰዓት ላይ መጥቶ ይተኛል። እና ምንም በቃ ቴሌቪዥን፣ ሬዲዮ ምናምን ነገር እንደዚህ ብዙም አይሳተፍም፣ አያውቅም። እና ሌሊት አገልግሎት 3 ሰዓት ላይ ቅዳሴ ካለቀ በኋላ ከሰዓትም ከሆነ በመሀል የሚሰማው ዜና ምናምን ያስደነግጠዋል። እንዲህ ያለ ነገር አለ እንዴ ሲሉ ጊዜ አባዬ አንተ እኮ ማታ ተኝተህ ነበረ። ምክንያቱም እነሱ ደሞዝተኛ ቢሆኑም ስራቸው ቤተክርስቲያን መመላለስ ነው አይደለም? ሳያውቁት ደሞዝተኛ ሆነዋል። ሳያውቁት ደግሞ እግዚአብሔር ቤት ነው በየቀኑ የሚገኙት። እና እድሜ ጠገብ ናቸው አብዛኞቹ እንደዚህ አይነት አባቶች። መንፈሳዊ የሆነ ህይወት ብዙ ጊዜ እድሜን የምትፈልጉት ከሆነ ይሰጣቸዋል። አልፈልግ የምትሉ ከሆነ ደግሞ ራሱ መጥኖ በዚህ ቀን የምትሞተው ብሎ ሁሉም የነግራችሁ ጊዜ አለ። ዛሬ ድንገት ስንሞት ንስሐ ሳይገባ ሞተ ተብሎ የምንወቀስበት ወይም ደግሞ የምንቆጭበት ሁኔታ የመጣው ምድራውያን ስለሆንን ዓለማውያን ስለሆንን ነው። አስታውሳለሁ አባ አሰፋ የሚባሉ የወንድሜ ማናይ የሚባል መንፈሳዊ ወንድም አለኝ። የእሱ አባት ናቸው። የዛሬ ስንት ዓመት ነው ሊሞቱ ሲሉ ተናግረው ነበረ። አንድ ሰው
2015 ሞቶ 2016 ተቀበረ አሉ እና አልገባንም ነበረ። እንዲህ ሲሉ እኔ ነበርኩኝ። የሚገርማችሁ ምን ማለታቸው ነው ምናምን ብለን አሉ። የሚገርማችሁ 2015 ጳጉሜ ላይ ሞተው ጳጉሜ 4 ነው 5 ላይ ሞተው 2016 በማግስቱ ተቀበሩ። ለካ የሚሞቱበትን ቀን እየተናገሩ ነበረ። ወደ መሀል ሜዳ መስመር አካባቢ ቤተክርስቲያን ገዳም መስርተዋል። ገብርኤል የሚባል ገዳም አለ እና በጣም የሚገርማችሁ ወደ እግዚአብሔር በጣም በቀረባችሁ ቁጥር ብቻቸውን በተመስጦ አሁን እኛ አባት እድሜ ጠገብ ናቸው። በደንብ እድሜ ጠግበው ነው ያረፉት። ቦሌ ሚካኤልን ቤተክርስቲያኑን ያሰሩ አባት ናቸው። ግን ካህን አይደሉም፣ እንትን አይደሉም፣ ወይ ቄስ ዲያቆን አይደሉም፣ መነኩሴ ናቸው። በወቅቱ የዛሬ 30 ዓመት ምናምን አካባቢ ላይ ከንቲባ ነበሩ። የዛ አካባቢ አስተዳደር ነበሩ። ቦሌ ሚካኤል አካባቢ ያላችሁ፣ ጎርጎሮስ አካባቢ ያላችሁ ሰዎች ታውቋቸዋላችሁ። አባ አሰፋን ሙሉ በሙሉ እዛ አካባቢ ያለውን የመንደሩን ፕላን የሰሩት ራሱ እሳቸው ናቸው። እንደዚህ የሰፈራ የሚባል ሰፈር ሆኖ ሰው መጥቶ እዛ እንዲሰፈር ቤቱን ሸንሽነው ያከፋፈሉ አባት ናቸው። ታቦቱንም አምጥተው እንዲተከል ያደረጉ አባት ናቸው። ቦሌ ሚካኤል ማለት ነው። እግዚአብሔር ይህን ውለታቸውን ቆጥሮ እድሜ ሰጣቸው። ከዛ መነኮሱ። ከዛ የሚሞቱበትን ቀን ተናግረው አረፉ። ሰው ተዘጋጃጅቶ እንደዚህም ይሞታል። እንኳን ድንገት ከተፈቀደ እግዚአብሔር ከፈቀደና መንፈሳዊ ሕይወት ውስጥ የምትገቡ ከሆነ እንደዚህ የሚሞቱም አሉ። በጣም ይገርማል። ባለቤታቸውም አሟሟታቸው የቅድስና ነው፣ የጽድቅ ነው። የሚገርማችሁ እናትየው የእኚህ አባትና ሚስት የሞቱት በጽድቅ ነው። እሳቸው ሞተው አልጋ ላይ ሚስትየው ማለት ነው አልጋ ላይ አርፈዋል። ካህናት ግን ቤተክርስቲያን ውስጥ ማህሌት ቆመው እያሸበሸቡ እየዘመሩ እያዜሙ እያለ አንድ ካህን ሸለብ አድርጓቸዋል እዛ ቤተ መቅደስ ውስጥና ተኝቼ የሆነ ህልም አየሁ። የአባ ገሌ ባለቤት ሳያርፉ አይቀሩም። ያን ጊዜ ባለስልጣን ነበሩና አርፈዋል መሰለኝ፣ እስቲ እንሂድ ብለው ሲመጡ ቤተሰቡን ለጥ ብሎ ተኝቷል። እናትየው አርፈዋል። እናትየዋ እንዳረፉ ያወቁት ካህናት ናቸው። ቤተ መቅደስ ሆነው እሳቸው እዚህ ቤት እንዳረፉ አወቁ። ከዛ ሲገቡ ግቢው ጣንጣን የሚሸተው ማንም አላጠነም። ሁሉም እኮ ተኝቷል። ሌሊት እኮ ነው። እና ምን ሆናቸዋል አባቶች ብለው ሲሏቸው ኧረ እትዬ አርፈዋል መሰለኝ ምናምን ተባለ። ከዛ ሲታይ አርፈዋል። እሳቸው በሚያርፉበት ሰዓት ደግሞ የቅዱስ ክርስቶስ ሰምራ ወዳጅ ናቸው። እና አንዳንድ ጊዜ እግዚአብሔር ምን ሞትበትን ቀን ምልክት ይሰጣል። እና እኚህ እናት ለምን እንደዚህ አረፉ ሲባል አዛኝ በጣም ምስኪን እናት እንደነበሩ ይነገራል። ነጭ በነጭ ለብሰው ቤተክርስቲያን ሊያስቀድሱ ቦሌ ሚካኤል እየሄዱ አራስ ካዩ ልብሳቸውን ውልቅ አድርገው በውስጥ ልብሳቸው ብቻ ሆነው ያችን አራስ ነጭ ልብስ አልብሰው እንግዲህ ይሄን ደረብ አድርጊው ብለው ቤተክርስቲያን ሄደው በውስጥ ልብስ ተሳልሞ የሚመለሱ እናት እንደነበሩ ነው የሰማነው። እና እንዲህ አይነት ጽድቅ ህይወት የሚኖሩ ሰዎች በቀናቸው ቢሞቱም ግን አሟሟታቸው ደግሞ ያማረ የሚሆንበት ሁኔታ ደግሞ አለ። አንዲትም ልጅ አስታውሳለሁ። ያው ቅድም ቤታችን ከመጣች እንግዳ ጋር እያወራው ነበረ። አንድ ቤታችን ነው ዛሬ እንግዳ መጣለችና ስለ ልጅ ወልዶ በሰው በር ላይ ጥሎ ስለመሄድ እያወራን ነበር። አንዲት ልጅ እድሜዋ ገና 15 ዓመቷ ነው። 15 ዓመት ሆና ነው ያረገዘችው። 16 ዓመት ልጅ ሆና ወለደች እና የሰው ቤት በር ላይ አምጥታ ያን ህፃን ልጅ አስቀምጣ ልትሄድ ስትል ዘበኛው ከርቀት ያያታል። የዘበኛው ቤት ደግሞ ከፍ ብሎ ነው የተሰራው። ምን ልትሆን ነው እቺ ልጅ ብሎ ትኩር ብሎ ሲያያት ቁጭ አድርጋ ልትሄድ ስትል ዘበኛው ከቤቱ ውርድ አለና ልጁንም እንዳትነኪ አንቺም እንዳትንቀሳቀሽ አላት። እና ሌባ ሲመጣ እዛ መንደር ላይ ጥሩምባ ነው የሚነፋው። ለካ እሱ የታወቀ ሰው ነው። በጣም ጎበዝ ጥበቃ እንደሆነ ይነገርለታል። ማንም ሌባ አያመልጠውም። እና በጥሩምባ ህዝቡ ተሰበሰበ። ምንድነው ሲባል ህፃን ልጅ አስቀምጣ ልትሄድ ነበር እትዬ በር ላይ። ጠይቁልኝ፣ እዚህ ቤት ውስጥ ጎረምሳ አለ፣ ከሱ ነው ወይ የጸነሰችው ወይስ ደግሞ ምንድነው ሐሳቧ ምናምን ብሎ ሲባል ምንድነው አንቺ አሏት። አይ የኔ ልጅ አንቺ ልጅ ነው? አዎ የኔ ልጅ ነው አለች። ህፃን ናት። አስቡት እንግዲህ 16 ዓመት ማለት ትንሽ ናት። ዘቢብ እንዲያውም ፊዚካል ይዟት እንጂ የዘቢብ ኩያ በሏት። እና እኔ በር ላይ ለምንድን ያስቀመጥሽው አሏት። አይትዬ ብላ ዝም ትላለች። ተናገሪ። መጨረሻ ላይ በጣም ወጥረሽ አረጓት። አይ እንግዲያውስ በቃ እትዬ ልጅ እፈልጋለሁ
ወንድ ልጅ ቢኖረኝ ብለው ሲያወሩ እናቴ ሰምታ ነው። እንዴ እናትሽ ነች ወደ እኔ ላክቻ ትጠራ ተባለ። እናትየዋ እስክትመጣ ድረስ ልጅቷን አፋጠጧት። እንዴት አንቺ በዚህ እድሜሽ አረገዝሽ? በጣም አፋጠጧት። ከዛ መጨረሻ ላይ በቃ እናገራለሁ ብላ አልቅሳ ታሪኳን እየተናገረች እናትየዋ መጣች። ምንድነው ታሪኳ? እናትየዋ ልጅቷ ስትታመምባት ከምትሞትብኝ ብላ ጠንቋይ ቤት ትወስዳታለች። ጠንቋዩ ደግሞ ምን ይላታል? ከኔ ጋር ከተኛች ከኔ ልጅ ካረገዘችልኝና የተረገዘው ልጅ ለኔ ከተሰጠኝ ነው ምትድነዋል ነው አይደለም እንጂ ከኔ ጋር ከተኛች ነው ይሄ ነገር የሚሆነው አለ። አይ እንግዲያውስ እናትየዋ ይሄ ነገር ልጄን የሚያሽልኝ ቆን እንግዲህ አንዳንድ ሰዎች ያምናሉ እንደዚህ ነገር ላይ ከምትሞት ድንግልናዋን ብታጣ ይሻላል ብሎ አስረክበዋታል ለካ። እና ልጅቷ በዛ ሰዓት ተሰቃይታ ወደ ቤት ትመጣለች። በዚህ ተናዳ ከእናቷ ጋር ተጣልታ ጓደኛዋ ቤት ነው አንድ ሳምንት አንድ ወር ቆይታ ትመጣለች። አንቺ የት ነበርሽ? አይ ጓደኛ ጋር ሄጄ። እናቷ ጋር ማደር አስጠላት፣ አሳልፋ ስለሰጠቻት ተናዳ ማለት ነው እናትየዋ ልጅቷ። እና በዛ መካከል ለካ ልጅቷ አርግዛለች። ደግሞ እርግዝናው አያስታውቅባትም። እድሜዋ ምንም ትንሽ ቢሆንም አንዳንድ ሰዎች ሲያረግዙ ሆዳቸው መግፋቱ ራሱ አያስታውቅም። ከጊዜ በኋላ ሴት ጓደኞቿ እንደዚህ ቤተሰቦቻቸው ውጭ ሀገር የሆኑ ልጆች ብቻ ቤት ውስጥ የሚያድሩ እዛ ቤት ሄዳ እንድትኖር ያደርጓታል። አውቀዋል እንዳረገዘች እና በእነሱ ቤት መደበቃቸው ነው እናቶች እንዳያዩ። ከወለድሽ በኋላ የሆነ ሰው ቤት በር ላይ ትጠይዋለሽ። በፍጹም ይሄን ልጅ ለጠንቋዩ አትሰጪውም፣ ካረገዝሽ በኋላ አምጪው ብሏታል። ለእናትሽ እንዳትነግሪ ልጁን ታመጪዋለሽ ብሏታል። አልሰጠውም ብላ ነው ልጅቷ ደግሞ ተናዳ ወስዳ እንዲያውም ጠንቋይ በር ላይ አስቀምጣው ነበር። ግን አይሆንም አለች። ከኔ ማህፀን የወጣ ልጅ ጠንቋይ ቤት ሄዶ አያሸረግድም። ነገ ከነገ ወዲያ ደግሞ አድጎ ጠንቋይ ሆኖ ደግሞ የኔ ልጅ የኔ አብራክ የጠንቋይ ዘር መሆን የለበትም ብላ ነው ሌላ ሰው እንዲያሳድገው ያመጣችው። በእርግጥም ያስቀመጠችበት በር ማለት ነው ሴትዮዋ የሴት ልጆች እናት ናቸው። ግን አንድ ዘመድ ደግሞ አለ እዛ ቤት ውስጥ ያደገ የእሱ ልጅ ሊሆን ይችላል ተብሎ ታሰበ። ግን ምንድን ነው የሚሰማው? ቁጭ ነው የሰከረ ሰው ነው። የጩኸት ድምፅ ይሰማልና ምንድን ነው ብዬ ነው። ሰክሮ ነው። እና እቺ ልጅ እናትየዋ ስትመጣ እናትየዋም ደነገጠች። ምንድን ነው አሉ። ለምንድነው ልጅሽን እዚህ በር ላይ አምጥታ እንድትጥል ያደረግሽው? ኧረ እኔ አላልኩም ምን ማርገዟንም አላውቅም። አንቺ ከየት አመጣሽው? ጸጥ አታውቂም አንቺም አዋረክ። ይሄማ አይን አውጣነት ነው። እንዴት ነው እንደዚህ? ይሄው ልጅን እየጠየኳት እኮ ነው። መቼ ነው ያረገዝሽው? መቼ ነው ይሄ ነገር የተፈጠረው? ያ ነገር ከሆነ በኋላ ትላታለች። ከዛ እናትየዋ ደንግጣ በዛ ቅጽበት ውስጥ እየተፈጠረ ያለው ነገር ግራ አጋብቷት ልጅቷ ተናግራለች። ኦልሬዲ እናትየዋ ወንጀለኛ እንደሆነች የ15 ዓመት ልጅ ወስዳ ለጠንቋይ አስደፍራ ልጅቷን ከበሽታዋ እንድትድን ለማድረግ መሞከሯ እሷንም ያዝ ያደርጓታል። በሉ ሕፃኑን ያዣንችን ቢሉና ደግሞ ጠንቋዩ ቤት ደግሞ ይሄዳሉ። የሰፈር ሰው አንዳንድ ጊዜ አይፈራም። በጠንቋይ ማያመን ሰፈር አለ። አንዳንድ ሰፈር በጣም ጥሩ ሰፈር እኔ ይደሩና ጠንቋዩ ቤት ሄዱና የሰው ፖሊስ ይዘው ነው ሄዱት። እንደዚህ አድርገህ ልጅቷ እንድትድን እኔ ልገናኛት ይገባል ብለህ የ15 ዓመት ልጅ ደሟን ግብር አድርገህ ተቀብለሃል፣ በአስገድዶ መድፈር ተከሳሃል ተብሎ እናትየዋም ጠንቋዩም ወደ እስር ቤት። ከዛ እየዞረ እየተራገመ ነው ሄደው እየተራገመ በእጅሽ የታቀፍሽው ሰዓት ይሆንብሽ ምናምን እያለ ሕፃኑን ማለት ነው። ልጅቷ በዛ አጋጣሚ ነፃ ወጣች፣ አልታሰረችም። ግን ካሁን በኋላ ልጁን እንደዚህ ሶብር ላይ እንዳትይ እንድታሳድጊው እኔ መንገድ ከፍትልሻለሁ ብሎ ጥበቃው ወደ ኋላ ጎተት ያደርጋታል። ምንድን ነው የምትለው ትለዋለች። ልጁን ያዥው እኔ ያሳድግልሻለሁ እኔ ቤት ብሎ ምክንያቱም ከዛ በኋላ ቤቷ ልትገባ አትችልም። ወደ ጥበቃው ቤት ወደ ላይ ይወስዳታል። ጥሩ ሰው እንደሆነ ያውቃሉ። ልጅ ነው ገና እድሜው 23 ዓመት 24 ዓመት ነው። ግን ፊዚካሊ በጣም ትልቅ ሰው ነው። እና አንቺንም ልጅሽንም አሳድግና አንቺን አገባሻለሁ አላት። ይሻልሻል ብሎ ነው እንግዲህ እንዴት ነው አይደለም ማመቻመች ለራሱ ቀስ ብሎ ነው ከሳምንት በኋላ ምናምን ነው የነገራት። እና እኔ ለማስተማር ወንጌል ለማስተማር ወደዛ ሰፈር ሲሄድ መምሩ ሰላም ኖት አሉኝ ጥበቃው። እግዚአብሔር ይመስገን። አይ እዛ ግቢ ያለች ልጅ
የእርሱን ትምህርት እንዳዳምጥ ሁልጊዜ በዚህ ስታልፍ በስልኳ ሼር ታደርገኛለች በቴሌግራም። እዚህ ላይ ሆኜ ዝም ብለህ እንዲህ ቀና እያልክ ስትንጎባለል ከምትውል ይሄንን ትምህርት አዳምጥ ብላ ሰጥታኝ፣ አሁን ሳይወት ራስዎት እንደሆነ የተረዳሁት አለኝ። አዎ ነኝ በእርግጥ አልኩት። ኑ እስቲ ቤቴን ይውልኝ አለኝ። እየተጠራጠርኩት ነው ብዬ ቀስቲ ምን መቼም ትምህርትን አዳምጣለሁ አውቆኛል ብዬ ስገባ ቤቱ ሞቅ ሞቅ ያለ ነው ማለት ከፍ ያለ ቤት ነው። ይሄ ቆጥ ላይ የሚሰራ የዘበኛ ቤት አለ አይደል? አስፍቶ ሰርቶታል። እና ልጅቷ እዛ ቁጭ ብላለች ምናምን ቡና እያፈላችለት ምናምን። እቺ ልጅ ማን ትመስላለች አለ። አይ እኔ አላወኩኝም። አንደኛ ከሞት የተረፈች ልጅ ናት። ግን ጠንቋይ ደፍሯት እናቷ ታስራ፣ እኔ ደግሞ እዚያው ሰብሰብ አድርጌ አስቀምጫታለሁ። ማንም አልተናገረኝም። ኃጢአት ነው አለኝ። እኔ አላውቅም ይሄን ኃጢአት መሆን አለመሆኑን ገና በደንብ ስንግባባ ነው። ግን ጥሩ አድርገሃል መሰብሰብህ። ግን አንተም ደግሞ እንዳትጠየቅ ሰው ጊዜ ኧረ በተሰቀለው እንዲህ ያለ ትምህርት እየሰማሁ ይኸው እስቲ ንገሪው አላት። ከዛ መምህር ያንተን ትምህርት እየሰማሁ ነው፣ ልጄንም የጠንቋይ ልጅ እያሳደገልኝ ነው። ነገ አድጎ ምን እንደሚያደርግ አላውቅም ይሄ ልጅ እና ለምን እንደጠራህ ግን አላውቅም ብላ ስትል የጠንቋይ ልጅ እያሳደግኩኝ ነውና እንዴት አላርገው ይሄን ልጅ አሁን ምንድነው ማድረግ ያለብኝ? ምን ላብላው? ምን ላጠጣው? ይሄ ልጅ ስራ እየሰራህ አይደል? ሰው ጊዜ ነው አይደለም መንፈሳዊ ነገር ምን ላድርገው አለኝ። መቼም እንደ ደብተራ ቅጠላ ቅጠል አልሰጥህም፣ ወይም ደግሞ ቶሎ የሚያድግበትን ነገር አልሰጥህም። ግን ቅዱስ ቁርባን እንዳታቋርጥ፣ በ15 ቀን ካልተቻለ በወር ቅዱስ ቁርባን ቶሎ ቶሎ ማከታተል አለብህ። የጠንቋዩ ዘር ስለሆነ ይሄ ልጅ ለጠባቂ መልአክ አሳልፈ መስጠት አለብህ። ክርስትናም ማነው ክርስትና አልኩኝ፣ ልደትም ሲከበርለት ሻማም ስታበሩ ምንም ስታርጉ ይሄ ልጅ የመንፈስ ቅዱስ ልጅ እንደሆነ እየተናገርክ ስለት እየተሳልክ ነው ማሳደግ ያለብህ ብየው። በጣም የሚገርም ነገር ነግሮኝ እንዴት አድርጎ ጠንቋዩ እንደታሰረ፣ እናቷ እንዴት እንደታሰረች፣ እስካሁን እንዳልተፈቱ፣ አስገድዶ መድፈር እንደታሰሩ፣ እናትየዋም ጸርቅ ብዬ ባዝላት ተንጠልጥላ ቀረች አይነት ነገር ሆኖባት ልጇን ለማዳን ብላ ያደረገችው ነገር እንደሆነ እናቴ ትፈታልኝ ለኔ ብላ ነው ብላ ብትናገርም ነው አንቺ ጸንሽ እንደዚህ ማለት አትችይም፣ እንደዚህ ብለሽ አስፈቺ ተብሎ ነው የተነገረ የመሰላቸው ፖሊሶቹና አይሆንም ተብሎ እስካሁን እየማቀቁ ነው። ይሄን ለምንድን ያነሳላችሁ መሰላችሁ? ይሄ ጠንቋይ ብዙ ሰዎችን ገድሏል። ግን የገደለው በቁም ይሄ እንደዚህ ማን ነው ወደ መቃብር ባምን ሳይሆን በቁም የገደላቸው ብዙ ሰዎች አሉ። ይችልስ አመለጠች በዘበኛው ምክንያት። እንደዚህ ያላወቅንላቸው ጠንቋዩ ከኔ ጋር ተኝና ትድኛለሽ፣ ተኝና ገንዘብ ታገኛለሽ፣ ወይም ይሄን አርጉና እንዲህ ትሆናላችሁ ብሎ በቁም የመንፈሱ ልጆች አርጎ የመንፈስ ባሪያዎች አርጎ በቁም የገደላቸው በጣም ብዙ ሰዎች አሉ። እነዚህ ሰዎች አድገው ታለንቴ ነው ብለው ቢዘፍኑ፣ ታለንቴ ነው ብለው ቢወዛወዙ፣ ኬሮግራፍ ቢሰሩ፣ ኃጢአት የሆነ ስራ እየሰሩ የተለያዩ ቤተክርስቲያን ማትፈቅዳቸውን ስራዎች እየሰሩ ቢያድጉ የማን ነው የሚሉት? መጀመሪያም አሁን ይሄ ልጅ በቅዱስ ቁርባን ይደጋልኩኝ እንጂ ሰውየው እኔን ባያገኘኝ ገጠመኝ ባያዳምጥ ልጁ ዝም ብሎ አደገ እንበል። ካደገ በኋላ መንዙማ ባይምሮ ይመላለስበታል። ለምን? የጠንቋዩ አባቱ መንፈስ ውስጥ ስላለ ጉዳዩን ሊያስፈጽም ሊያስቀጥል ይፈልጋል። የመንዙማ የቃልቻ መንፈስ በሱ ላይ አርፎ የአባቱን ስራ ለማስቀጠል እንደገና እንደ አዲስ ያንተ ሐሳብ ነው ያንተ እውቀት ነው እያለ የሰዎችን እድል ሲያነብ ሲናገር መዳፍ ሲያነብ ሲዘቀዝቅ የሆነ ነገር ሲያደርግ ችሎታ እንዳለው አድርጎ ሊነግረው ይችላል። እኔ እኮ አባቴ ገሌ ነበር የእሱ መንፈስ እኔ ላይ አርፏል እያለ እንደ ጀብድ እየቆጠረው ያስቀጥለዋል ማለት ነው። ሞቶ ከመቀበር ይልቅ ይሄኛው አይብስም? የሞተውስ አንደኛው ነው። ከሞተ በኋላ ንስሐ የሚግባ የማይግባ ፍትሃት አለ፣ 40 አለ፣ 80 አለ፣ ወይም ደግሞ የሙት ዓመት እየተባለ ይከበርለትና ነፍሷን እየቴ በቁም ያለ ግን በቁም የተረሳ ማንም አያውቅለትም ጸበል መጥቶ ካልጮኸ በስተቀር። እንዲህ አይነት ህይወት እየተኖረ በየናይት ክለቡ ወሰንገላ መንፈስ ቢራ ሲያስጠጣቸው፣ ሺሻ ጋንጃው ጭሳጭሱን ሲያረግ፣ ጠቋር ደግሞ ቡና ሲያስቀድማቸው፣ አዳልሞቴ ደግሞ በዝና ምክንያት ትዕቢተኛ ሲያረጋቸው ኖረው ፕሮቴስታንት ሆኑ ቢባል ይደንቃል። ወይም ደግሞ ሌላ ሙስሊም ሆኑ ወይም ደግሞ ኤቲስትና ፓጋን ሆኑ ፖለቲከኛ ሆኑ ቢባል ይደንቃል። ከኦርቶዶክስ ወጡ ነው የሚባለው ወይስ መጀመሪያም አልነበሩም? መቼ ወጡ መቼ ገቡና ነው የሚባለው? እንዴት ነው የሚባለው እስቲ? ስለዚህ ዘፋኞች፣ ድምፃውያን፣ ጎረቤቶች ካሏችሁ ማለት ነው እንደምንም ብላችሁ ቤተሰብ አድርጓቸው። ልጆቻችሁ የእነሱ ፈለግ እንዳይከተሉ ዘፈን ኃጢአት መሆኑን መንገር፣
እነዚህ ሰዎች ወደ ቤት ያመጣናቸው ይሄ የእግዚአብሔር መንገድ እንዲያውቁና ዘፋኝነታቸው እንዲጠሉ ለማድረግ ነው ብላችሁ ለልጆቻችሁ ነግራችሁ እናንተ ደግሞ የሆነ ታርጌት መስራት፣ ጸበል ጻድቅ እንዲቀምሱ፣ አብረው ጸሎት ፕሮግራም እንዲሄዱ፣ ለሊት ኪዳን እንዲያደርሱ አብረዋችሁ ቢመጡ በትክክል አንዳንድ ዘፋኞች ይገርሙኛል። ያውቁታል፣ ይገባቸዋል። ቦሌ መድኃኒዓለም የሆነ ጊዜ ለማስቀደስ ሄጄ ማስክ አድርጋ ዘፋኝ ናት፣ እያለቀሰች ነው የምታስቀድሰው። ቢገርማችሁ ማስክ አድርጋለች፣ ግን አፏ ላይ ማንም ሰው አላወቃትም። እኔ ግን አውቄያታለሁ። ሰላም እንዴት ነሽ ደህና ነሽ ብያት ሳልፍ ጊዜ ከዛ የት ነበር የማውቅህ አለችኝ። እኔ በዓይንሽ ነው ያወቅኩሽ አልኳት። በጣም የምትታወቅ ሰው ነች። በቃ አንዳንድ ሰው ግንባሩን ታውቁታላችሁ አይደለም? እና አምራ ማስኳን ውልቅ አድርጋ ሰላም ብላኝ አውርተን እስክንለያ 10 ደቂቃ ነው የፈጀው። የሚገርማችሁ 30 ምናምን ሰው መጥቶ አድናቂሽ ነኝ አላት። እዛው ቤተ መቅደስ እኮ ነው፣ እዛው ቤተ መቅደስ ውስጥ አድናቂሽ ነኝ። እሺ ጎበዝ በርቺ። እሺ የትኛውን ማስቀደሱን ነው ዘፋኝነቱን ነው? ገረማት ነው። የኢትዮጵያ ሕዝብ እንደዚህ ነው መምህር አለች። ከዛ ግን እንዴት ሰላም አልከኝ አለችኝ። እንዲሁ በቃ ዝም ብዬ በቃ ሰላም አልኩሽ አልኳት። እኔም ዝም ብዬ ነው ሰላም ያልኳት። ግን እሷ የገረማት ምንድነው መዝሙርህን ማነው ገጠመኝህን እንደማዳመጥ ያወክብኝ የመሰለኝ አለችኝ። ታዳምጫለሽ አልኳት። አዎ ጎረቤት ሰጣኝ እያዳመጥኩ ነው። የእሷን አርአያ ነው ዛሬ እየነገርኳቸው ያለሁት። እና እንዴት ነው ታዲያ ዘፋኝነት ስለ ጊዜ እሱን ተው መምህር፣ አንድ ቀን ቅላጉ ያወጣኛል ጸልይልኝ ብቻ አለች። የሚገርማችሁ እስካሁን እየጠበቅኳት ነው። እደውላለሁ ዓመት በዓል ሲሆን እንዴት ነው እንኳን አደረሰሽ እላታለሁ። እሷ እንኳን አብሮ አደረሰን አትለኝም፣ እግዚአብሔር ይስጥህ ነው የምትለኝ። እንኳን አደረሰሽ ስለ ጊዜ እግዚአብሔር ይስጥህ፣ በቃ ሌላ ምንም አትልም። ለምን በዚህ ልክ ልኳን የሚነግራት ትምህርት አግኝታ ነፍሷን የሚያረሰርስ ትምህርት አግኝታ ምናምን ሳይሆን ትምህርቱን ካዳመጠች በኋላ መድረክ ላይ ስትወጣ ሁሉም ነገር አውሬ ሆኖ ይታይባታል። በቃ ይታያታል። ይሄ የምትዘፍንላቸው ሰዎች ጭራቅ፣ ጉሻ፣ ጅብ ምናምን ሆኖ ይታዩኛል አለች። በቃ ግራ ገባኛለች። የጀመርኩት ፎቅ አለ እሱ እስከሚያውቅ ድረስ እየዘፈንኩ ነው። ናይት ክለቤንም አላዘጋሁትም አለች። ሳኩኝና ምን ትላለች? ኧረ ምን እላለሁ ዝም ነው የሚባለው እንጂ ብዬ ጻጥ። አንተማ ምን ትለዋለህ? ፎቁ ከተሰራ በኋላ ብወረሰስ አሁን እላለሁ ደግሞ ውስጤ። እንደዛ ይልሻል እኮ ታው በቃ ይማርት ነው። በትክክል ፎቁን ሰርተሽ ከጨረሽ በኋላ አስወስድብሻለሁ እያለሽ ነው። ስለዚህ አሁን ባለበት እንደዚህ ባለበት ሽጪው አልኳት። እዛው እንዳለ እንደተጀመረ ማለት ነው። የሚገርማችሁ እግዚአብሔርን ፎቁን በብዙ ሚሊዮን ብር ባምሸጠችውና አሁን በልማት ምናምን ፈረሰ፣ በኮሪደር ልማት። እኔ ግን እንደዚህ ይፈርሳል ምናምን ብዬ አስቤ አይደለም። መንፈሱ ነገ ሊቀማት እንደሚችል እያወቀ አውቆ ታርጌት የሆነ ቦታ ፈራሽ የሆነ ቦታ ላይ ገንዘቧ እንድታፈስ ማድረጉ አይገርማችሁም? ይቺ ልጅ አሁን እንዲህ አይነት ምክር ሰጥቻት ከኔ ትምህርት እንዴት ፈቀቅ ትላለች? ዘፋኝ እንደሆነች ዘፈን ኃጢአት እንደሆነ ታውቃለች። ከዛ ዘፈን ለመውጣት ያለው ትግል አለች። እናቴ ገጠር ሆና ትመርቀኛለች፣ ቡና እያፈላች እየካደመች። እዚህ ሆኖ ወንድሞቼ በደንብ አድርገው የሚካድሙት መንፈሱን። እኔ ብቻ ነኝ ከቤተሰቡ ተገንጥዬ ወጣሁት አለች። እኔ ብቻ ተገንጥዬ ወጥቼ ይህን መንፈስ እየተዋጋሁት ነው፣ እየቀጠቀጥኩት ነው። ግን ምን ዋጋ አለው? ማታ ማታ ናይት ክለብ ሄጄ ደግሞ ዘፍናለሁ አለች። እና ህይወት እንደዚህ ትግል ናት። ጨርሳ ማቆም ያቃታት እኔን አልሰማህም ብላ አይደለም፣ ወይም ደግሞ እግዚአብሔር እንዳያመጻበት አይደለም። ሌላ ሙያ ስለማታውቅም ዘፋኝ ሆናችሁ ሌላ ሙያ፣ ሌላ ሱቅ፣ ሌላ አይነት ትምህርት እየተማራችሁ ከሆነ አማራጭ ይኖራችኋል። አይ በቃ ይቅርብኝ በዚህ ልቀጥል ትላላችሁ። አንዳንዶቹ ዶክተሮች ናቸው። ለምሳሌ ቅድም እንዳልኳችሁ ስሰማ ጠበቃ ነው አሉ አይደል? አቤል ተገርሚ የሚባለው ጠበቃ ነው፣ የፍርድ ቤት ምናምን ሰው ነው አሉ። ማነው ስሙ ደግሞ እንደዚህ የቢሮ ሰራተኛ ነው አሉ። ጉዳይ ነሽ የሚለው ነው ማን ነበር ስሙ? ጉዳይ ነሽ የሚለው ዘፋኝ ማለት ነው። እንደዚህ ቢሮ ውስጥ ተቀጥረው የሚሰሩ ምናምን ናቸው አብዛኞቹና አማራጭ ስራ ካላቸው እዩዋቸው እስቲ ታዝባችሁ። ዘፈናቸው ላይ አይቀጥሉበትም። የሆነ ቦታ ላይ ትውት ያደርጉትና ወደዛ ስራ ያዘነብላሉ። ወጣ ገባ አንዳንዴ ሊልባቸው ይችላል። ጥሩ ድምፅ አለ ለምን ተውከው ምናምን ስለሚላቸው ሰው አንዳንድ በጣም ችግር ያለባቸው ሰዎች ኃጢአቱን ሊያስቀጥሏቸው ይሞክራሉ እንጂ አማራጭ ሙያ ያላቸው ዘፋኞች ዘፈንን እንደ ሆቢ፣ እንደ ቴንደንሲ፣ እንደ ዝንባሌ እንጂ እንደ ቢዝነስ አያዩትም፣ ወይም እንደ አንድ የገቢ
እኔ አሁን ከዘፈን ህይወት ቦታ ምን ሰርቼ ልኖር ነው? በቃ አንድች ማይክሮፎን ጨብጬ ማታ ማታ ልጨፍር እንጂ አጭር ቀሚስ ለብሼ ገላይን ቡዳ እያስመታው ወይም ደግሞ እንደዚህ ያስለከፍኩኝ እንደዚህ ሁኝ ይላሉ። ያ ምንድነው? አማራጭ ሌላ ነገር እንዳያዩ ያደርጋል። ይሄ ነው ጸጋ፣ ሌላ ነገር አትንካ ብሎ ዝግትግትግት ያደርግባቸውና ከዛ ነገር መውጣት ያቅታቸዋል። ስለዚህ ብትችሉ በዚህ ሙያ ውስጥ ያላችሁ ሰዎች ዘፋኝነቱ ያው መቼም አልደጋግም ያልናገረው ማጥያት መሆኑ ግን ተጨማሪ ሙያ ብትለምዱ አንድ ቀን እግዚአብሔር ሲሰብካችሁ ሰባኪያን ሲያስተምሩ ህይወት ምርር ብላችሁ ከዘፋኝነት ልውጣ ስትሉ እወጣለሁ ብላችሁ ግልብጥ የምትሉበት አንድ ጥሩ ሙያ ታገኛላችሁ። ይህንን ብተው እንኳን እዚህ ላይ ይሰራለሁ ጥሩ እየሄደልኝ ነው ብላችሁ የምትሉት ጥሩ አክሲዮን ይሆንላችኋል ማለት ነው። እና እንዲህ አይነት አማራጭ ነገሮች ብትይዙ መልካም ነው ብዬ አስባለሁ። እግዚአብሔር ሲጠራ ለመሮጥ እንዲመች ነው። አለበለዚያ ማንም ዘፋኝ የትኛውም አርቲስት የትኛውም ተወዛዋዥ ከሚያውቃት ሙያ ውጪ ሌላ ቦታ ሙያ ካልያዘ እዛው ነው የሚርመጠመጠው። ጦርነት የሚመጣ እንዲህ አስቡት። ኮሮና ነው ተብሎ ሌሊት ሄዱ ናይት ክለብ ሲጨፍሩ፣ ኮሮና ማስክ አድርገው ናይት ክለብ ሲደንሱ ወይም ደግሞ በማስክ መገኘት የሌለባቸው ቦታ ሲገኙ፣ በዛ ልክ እግዚአብሔር እንኳን ይሄን ዘመን አሁን እያስተካከለውን እያጸዳ ነው። እስቲ አሁን ንስሐ ልግባ እቤት ይልሁን ማንም እንዳይወጣ ተብሏል ብሎ እንኳን ተሰብስቦ የተቀመጠ የለም። በስልክ ሴተኛ አዳሪዎችን እያስጠሩ ቤታቸው የሚገናኙ እንዲያውም የኮሮና ጊዜ ላይ ብዙ ሴተኛ አዳሪዎች ቤት ለቤት ክትባት ይመስል ይዞሩ ነበራል። በጣም ይሰራል። እንደገና ደግሞ ጦርነት በሆነበት ሰዓት ከከተማ ማንም ሰው እንዳይወጣ ተብሎ ግን ወደ ሞቅ ያለ ከተማ ስትሄዱ ደግሞ ያው ጭፈራው፣ አረቄው፣ መጠጡም ኃጢአቱም ሁሉም ነገር አለ። ልንተው ያልቻልነው ለምንድን ነው ሲባል በሶስት መንገድ ነው። ከቤተሰቦቻችን ያፈስነው፣ በየምግብ ቤቱና በየቦታው ሰዎች የላኩብን አጠቃላይ የመናፍስቱ አሰራር እንግዲህ ከኃጢአት ልማድ ከልማድ ኃጢአት ልንወጣ ያልቻልንበት ነው ብላችሁ ሙሉ በሙሉ የመናፍስቶቹ አሰራር። ቀጥሎ ደግሞ ሀቢቹዋል አክሽን ልማዳዊ ድርጊቱ ራሱ የውስጣችን ያለውን ነገር ሆርሞናችን ዶፓሚን የሚባለው ነገር ያለማመደውና አምጣ 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 እንዲል ያደርገዋል። ስጋችን በራሱ በተፈጥሮ ኒኮቲኑን ይለምደዋል። የሲጋራም ይሁን የመጠጥ የምንም ያንን እንትን እንዲቀበል አድርጎ ይሰራልና ሰዓቱን ጠብቆ እያሉ እያዛጉ ሲጋራው፣ መጠጡም፣ ቡናው ምኑ ይስተናገዳል ሰዓቱን ጠብቆ ስለሚያዝ። ሶስተኛ ደግሞ ከፊት ጨለማ ነው የሚታያቸው፣ ተስፋ ይታያቸው። ለምን ሲባል የእውቀትና የእምነት መሰረት፣ የእምነት እንኳን ተውት፣ የእውቀት መሰረት። የእምነት ማተብ አስረናል። እናትና አባቶቻችን ምናልባት ስዕል ቤት ውስጥ ለጥፈው ኦርቶዶክስ መሆናችንን በዚህ ምክንያት ሊያሳዩን ይችሉ ይሆናል። ምግባር ላይ ግን ዜሮ ስለሆነ ወይም እውቀት ላይ ዜሮ ስለሆነ ከፊት ተስፋ አይታየንም። ራስን አጥፋ፣ አዲስ ነገር የለም፣ ምን ታደርጋለህ ቤተክርስቲያን እያደረገና ይሄ መንፈሱ ልማዳዊ ድርጊቱና ጨለም ያለ ሀሳብ ከፊታችን ተስፋ የሚባለው ነገር ሲጨላልም ሰው ከኃጢአት መውጣት አይችልም። እንዲወጣ ተስፋ ያስፈልገዋል። ተስፋው ደግሞ ጤነኛ ጎረቤት ናቸው የሚባሉ መልካም አስተሳሰብ አላቸው ፖዚቲቭ ቲንከር ናቸው የሚባሉ ሰዎችን ማጣት የለባቸውም ብዬ አስባለሁና ያ ደግሞ እናንተ ናችሁ። የትምህርት ያዳመጣችሁ ናችሁ። 1,200,000 ሰው ላይቭ ላይ አለ። 1,300 ሰው ላይክ አድርጓል። ደስ አሁን ተገላበጠ። 1,194 ሰው ሆነ። 6 ሰው አንድ ይወጣ። ምንድነው ዛሬ ይዤ የመጣሁት ሐሳብ ነፍሳችንን እናገልግል። ትንሽም ጊዜ ብትሆን እድሜያችን አጭር ብትሆንም ከፊት የሚታየ ነገር ባይኖርም ግን ወደ ቤተክርስቲያን መምጣቱ ወደ መንፈሳዊ ሕይወት መምጣቱ የተሻለ አማራጭ ነው። ሌላው ታይቷል። የሚሰለች ኃጢአት ነው። የሚሰለች ኑሮ ነው። ባለህበት እርግጥ አይነት ነገር ነው። 2 ወደፊት 4 ወደ ኋላ ነው የሚሆነው። 2 ወደፊት 4 ወደ ኋላ ማለት መቼም ቢሆን ወደፊት አትደርሱም። በተወሰነ ርቀት ደግሞ ወደ ኋላ ነው እየሄዳችሁ ያላችሁት። ወደፊት የምትሄዱ ይመስላችኋል። ዓለም ምግብ እየሰጠችን እየገደለችን ነው። ያ ማለት የሚያስፈልገን ነገር ሰጥታ ራስን የማጥፋት ሲስተም ውስጥ ከተናለች ማለት ነው። ራስን የማጥፋት ሲስተም ሁለት ነው። አንደኛ የእኛን ፍላጎት በደንብ አድርጋ ነው ዓለም የምታውቀው። ምን ይፈልጋል ይሄ ህዝብ? አልጎሪዝሙን አይታችሁ ከሆነ ስልክ ላይ በተደጋጋሚ የአንድን ሰው ቪዲዮ የኔን ገጠመኝ በተደጋጋሚ የምትከፍቱ ከሆነ በብዛት የሚመጣላችሁ የኔ ገጠመኝ ነው። አሁንም ስልክ ይመጣላችኋል።
ፖለቲካን ደግሞ በተደጋጋሚ የምታየው ከሆነ የፖለቲካ ነገር ሁልጊዜ ያመጣላቸዋል፣ ይፈልገዋል ብሎ ነው የሚያስበው። አልጎሪዝሙ አያችሁት? ሰይጣንም እንደዛ ነው። የሰይጣን አልጎሪዝምም የእናንተን ፍላጎት ተከትሎ ነው የሚሄደው። በእናንተ ፍላጎት ውስጥ ይሄድና ግን የራሱን ደግሞ እናንተ ፍላጎት ላይ ደግሞ ያነግሰዋል። በግድ እንድትቀበል ያደርግሃል። ሲጋራን ስትጀምረው ተለማምደ እንደ ቀልድ ጫትንም መጠጥንም፣ በኋላ ላይ ግን ግዳጅ ይሆናል። ካላገኘህ ካላመጣህ ትሞታለህ ብሎ ይነግርሃል። ያንን አምጥተህ ለስጋህ ለሰውነት ካልሰጠኸው አለቀልህ። ስለዚህ ሰው ተቀብሮ ሞቶ ተቀብሮ ከሚለቀስለት ጊዜ ይልቅ አሁን በህይወት ያለ ሰው የሚንገላወጀው ሰው ይብሳል። በጣም ብዙ ሰዎች እርዳታ ያስፈልጋቸዋል። ግን ሰው ራሱን ካላገዘ ራሱን ካላከመ ዶክተሩም በከንቱ ይለፋል። እግዚአብሔር ከተማን ካልጠበቀ ንጉስ በከንቱ ይለፋል። ምን ጥቅም አለው የሚባለው? ሰው ራሱ የራሱን ከተማ የራሱን አጥቢያ መጠበቅ አለበት። አንደበቱ፣ አፍንጫው፣ አይኑን፣ ጆሮን፣ የስሜት ዋሳቶቹን፣ እጁን፣ ልቡን፣ ህሊናውን፣ አይምሮውን መጠበቅ አለበት። ሰውነቱን ማክበር አለበት። ቀይ መስመሩን ማበጀት አለበት። በቃ የፈለገ ዘፋኝ በሆን ናይት ክለብ ብጨፍር የፈለገ እንደፈለጉ ኃጢአትን ባጨማልቀው እግዚአብሔር ግን መረሳት የለበትም። ሄጂ ማስቀደስ ሄጂ መጸለይ ያለብኝ አንድ ቀን ይመልሰኛል ብሎ ውጪ ከመሆን ይልቅ አንድ ቀን ይመልሰኛል ብሎ ቤቱ መምጣት። ማንም የፈለገ ይበል፣ ዝም በል የራስን ኃጢአት መጀመሪያ ያስስ ትንበል ብላችሁ ቤተክርስቲያን መገኘት ነው ያለባችሁ። ማለት ማይክሮፎን ጨብጣችሁ በክሊፕ በዩቲዩብ በቪዲዮ በምናምን ታዋቂ ስለሆናችሁ ሰው እናንተ ላይ ሊቀስር ይሞክራል። ኃጢአትም ሲኖር እናንተ ላይ ይገናል። በፍቅርም በትዳርም በቢዝነስም በምንም ለውጥ ስታመጡ የሆነ ነገር ሲፈጠር እገሌ እኮ እንዲህ አለ ተብሎ ሊገንባችሁ ይችላል። ግን ሁሉም በቤቱ የሚሰራው የራሱ የሆነ ኃጢአት አለው፣ ጽድቅም አለው እና ከቤተ ክርስቲያን አለመጥፋት የሚጠቅመው በዘፋኝነታችሁ በኩል አጠምዞ ምንፍቅና፣ ኤቲስትነት፣ ፓጋንነት፣ ሃይማኖት የለሽነት ምናምን እንዳይመጣ ነው። እንደው ቢያንስ ኦርቶዶክስ ሲባል ዘፋኝ፣ ኦርቶዶክስ ሲባል ጨፋሪ፣ ኦርቶዶክስ ሲባል በቃ ዘፈን ሲባል ኦርቶዶክስ ነው ተብሎ እንዲደመደም ለምን ይሆናል? ተመልከቱ። ማንች ስሟ ሰይፉ ላይ ቀረበችው ባል አልፈልግም ግን ልጅ እፈልጋለሁ ያለችው ማን ነበር ስሟ? ሀሊማ ነች። የምታወራው ነገር ስሙ እስቲ። ተልኳ ይኖራት አይኖራት አላውቅም፣ አይመለከተኝም። ግን በተደጋጋሚ በቀረበች ቁጥር አሁንም አግብተሻል ይላታል ሰይፉ። እሷም ደግሞ ባል አልፈልግም ምን ያደርግልኛል? እኔ ልጅ ነው የምፈልገው፣ ይውለድ ይሂድ ትላለች። ሙስሊም ነበረች ወይም ነች፣ ግን ደግሞ ጸጉሯን እንደፈለገች አድርጋ እንደፈለገች ነው የምትኖረው። አሁን አስተውሉ። በእነሱ እምነት ላይ ሆና እንኳን እነሱ አንድ ሙስሊም የሆነች ዘፋኝ ሴት እንደዛ ወጣ በመገኘቷ እንዴት እንደ ብርቅ እንደምትታይ። ለምን አብዛኛው ዘፋኝ ኦርቶዶክስ ነው ተብሎ ስለሚታሰብ። ሙስሊም እኮ ናት። ዘፋኝነት እኮ ሐራም ነው፣ መጠጥ ሐራም ነው ይላሉ ሙስሊሞች። እኛስ ሐራም ነው የምንለው ነገር የለንም፣ ክልክል ነው ነውር ነው የምንለው የለንም። በእነሱ ብቻ ነው ሐራም። ጴንጤ ሲባል ዘፋኝነት ኧረ እንዴ እሱ እኮ ጴንጤ ነው አይዘፍንም አይጠጣም ይባላል። ኧረ ኦርቶዶክስስ ምን አለች ታዲያ? ቤተክርስቲያኗ ምን ብላለች ነው? ቄሱ ስለጨፈረ አይደለም። ቤተክርስቲያኗ ምን ብላለች ነው? ነገር ማናየ ነው ሊቀርብ ፈልጉ እንኳን እና የሚገርማችሁ በዚህ ስብናችን በጣም ብዙ ኦርቶዶክሳውያን አርቲስትም የሆኑ ዓለም ውስጥ ያሉትም ቢሆኑ ከቤተ ክርስቲያን ጋር ተጣልተዋል። በማን? በአገልጋዮች። እነሱ የሚመስላቸው ቤተ ክርስቲያን አገልጋዩ ነው የሚመስላቸው። ሕጉን ስርዓቱን የቀኑናው ዶግማውን ትውፊቱን ጠብቀው ኖረው ዶግማውን ቀኑናውን ትውፊቱን ጠብቀው የኖሩ ነው የሚመስላቸው። ኃጢአት ሰርተው የተገፉ እንደሆኑ እያወቁ መከበር የሚፈልገው መንፈስ ይጎላባቸዋል በውስጣቸው። ግን በትህትናና በፍቅር ነው ሁሉ ነገር ሊነገራቸው የሚገባው። አባቶች ግን ይሄ ነገር አያረጉትም። በአሁኑ ሰዓት ደሞዝተኛ የሆኑ አባቶች ምን አይነት ነገር አለ? አንድ አባት አንድ ካህን ስንት ንስሐ ልጆች አሉት? እሺ፣ ከዛ ምን ያህል ገንዘብ ለቤተ ክርስቲያኑ ድጋፍ አድርገው አስተዋጽኦ አድርገዋል? ንስሐ ልጆቻቸውን አስተባብረው ይሄን እንትን አሰርተውታል። ይሄን ደውል ቤቱን ይሄን እንትን ዕቃ አስገዝተዋል። የካህናት ልብስ አሰፍተዋል። ማን? እኚህ አባት
የእሳቸው ንስሐ ልጆች ብዙ ናቸው። ምክንያቱም ምንድነው ሲባል እንዲህ ያደርጋሉ። ይሄ ለየት ያለ ባህሪ ያለው ንስሐ አባት ከሆነ ሲባል እኔም ላርጋችን ይልና ያም ደግሞ ይቀጥላል። ከዛ እኚህ ገንዘብ ሰብስበው አምጥተው የሆነ ልማት ያሰሩ አባት ብዙ ልጆች ስላሏቸውና የታዘዙትን የሚሰጡ ልጆች ስላሏቸው ተደርጎ ይታሰባል። ግን ማን እንዳለ ኢቭን ዘፋኝ እንደሆነ እያወቁ የንስሐ ልጆቻቸውን በሁለት ወር ጠርተው ወንጌል በሚያስተምሩበት ቀን አብሮ ተገኝቶ እንግዲህ በሁለት ወር ልጆቻቸውን ሰብስበው ወንጌል አስተምረው ንስሐ ግቡ ብለው ንስሐ አስገብተው ይሸኛሉ አለኝ አባት። ሁልጊዜ አሁንም ዘፋኝ ነው የዘፋኝ ሲነግረኝ ማለት ነው። አሁንም ደግሞ በሁለት ወር ይመጣል። ዘፈንህን ግን አቁም ብለውት አያውቁም። አስራት በኩራት አውጣ ሲባል ያወጣል። ገንዘብ አውጡ ሲባል ያወጣል። ጭራሽ እሱ የሚዘፍንበት ሆቴል ድረስ ሄደው እዛ ናይት ክለቡ ላይ ሆቴሉ ላይ ጸበል አስርጭቷቸዋል እኚህን አባት። እሱ የሚሰራበት ቦታ ላይ ቢዝነስ የለም እንደው እንደዚህ ከጎረቤት ያለው ኮምፒቲሽን እንደዚህ ፈጥሮብን እንደዚህ አድርጎብን ምናምን ተብሎ ተነግሯቸው ማለት ነው። ሲጣራ የእኚህ አባት ንስሐ ልጆች ሲጣሩ በእንደዚህ አይነት መልኩ ነው የሚሰበስቡት ገንዘቡን። ደግሞም ሰፈሩም አካባቢውም እንዲህ አይነት ነገር የሚበዛበት ሰፈር ስለሆነ ማንንም እንዲያቆሙ ይሄ ነገር ትክክል አይደለም አይሉም። ለምን? ገንዘቡ የሚመጣው በምን ስለሆነ? በዛ ኃጢአት ስለሆነ ዝም ይላሉ። በቃ ግን በጣም ታዋቂ ናቸው በደብሩ ላይ ንስሐ ልጆቻቸውን አስተባብረው ልማት በማሰራት የታወቁ ናቸው። እና ወንድማችን ሰማኸኝ በለው እነሱን ይማር። ሰማኸኝ በለውንና ተመሳሳይ ጉዳዮች ብዬ ያነሳሁት ለምንድን ነው? እኛስ ብለን እንድናነሳ ነው። ነገ ዋስትናችን ምንድን ነው? እሱስ ድንገት ሞተ ወይም ሌሎች ዘፋኞች ከነ ኃጢአታቸው ከነ ዘፈናቸው ሞቱ እንበል። ከዛ ይብስም ወይ ከነ ኃጢአቱ የሚሞት በየቀኑ ምን ነው እነሱ ላይ ሲሆን ይበረታል። በየቤቱ ንስሐ ሳይገባ ባዕድ አምልኮን እያመለከ ዓለማዊ ሆኖ ፖለቲከኛ ሆኖ የሚሞት ስንት ሰው አለ። ተገዳድሎ ተደባድቦ በመተት ተማዞ ወይም ደግሞ ተውትና መተት የሚለውን ተውትና በአደጋ በድንገተኛ ነገር የሚሞት ሰው ሞልቷል። ታምራት ደስታ ዘፋኙ ማለት ነው ድንገት የሞተው። ማዲንጎ አፈወርቅ ድንገት የሞተው። ሰብለ የምትባል አርቲስት ቤቶች ላይ ተሰራ የነበረችው አዲስ አበባ ጋር ታሪስ አዲስ አበባ ጋር ድንገት የሞተች መኪና ተገልብጦ አስታውሳለሁ። ነበርኩ እዛ። እኛ ቤት የተከራየንበት ፊት ለፊት ነው የነበረው እንትኑ የሞተችበት ቦታ ላይ እና ድንገት ነው ሰው የሚጠራው። ግን ተዘጋጅተን ጠብቀናል ወይ? እንግዲህ አሁን ታዋቂዎችን ነው እየተናገርኩ ያለሁት። እናንተም ድንገት መቼ ምን እንደሚሆን ስለማታውቁ ሁልጊዜ በፍርሃት ሃይማኖትን መከተል ያስፈልጋል እንጂ በቄስ በካህን በዲያቆን ሃይማኖትን ንቆ ወደ ሌላ እምነት ሄዶ እንደገና ደግሞ ዛሬ ተመጥቶ ተመልሶ መጥቶ ኤቲስት ፓጋን ሆኖ ፖለቲከኛ ሆኖ ምናምን መኖር ለማንም አያዋጣም። እና ያን ሳምንት ሀዘኔታ፣ ያን ሳምንት ከንፈር መምጠጥ፣ ከዛስ በኋላ በቃ አለቀ። አሁን ታያላችሁ ከሚቀጥለው ሳምንት በኋላ ቤተሰቦቹ እንጂ ፎቶውን ሰቅለው ጥቁር ለብሰው 40ና ሙት ዓመት የሚሉት ህዝቡ የለም። ሌላ አጀንዳ ይሰጠዋል። አሁን ቀጥሎ ደግሞ ሌላ አለ ይሰጠዋል ስላችሁ ራሱ ሚዲያው ነው። ታዲያ ሌላ የሚሰጥ ኖሮ አይደለም። ራሱ አልጎሪዝሙ የእንትን ማዕበሉ እንደዚህ ይናፈሳል። በቃ የሆነ ርዕስ ይነሳል። ቀዛዛ ነው። አንዳንዴ ሁላችን በራሳችን ደግሞ አጀንዳ እንሆናለን። የሆነ ወቅት አጀንዳ ሌሎች ሚዲያዎች ሲያራግቡት በሚሊዮን ደርሶ ብዙዎች የሚያወሩበትና የሚወያዩበት ይሆናል። እኛ ሚዲያ ላይ የምናቀርባቸው ሀሳቦች ደግሞ በእኛ ሚዲያ ላይ ብቻ ታፍነው ይቀራል። ለምን? እኛ የምናቀርባቸውን ትምህርቶች ስለማይፈልጉት መስማት አይፈልጉም። የትኛውም ሪያክሽን ቪዲዮ የሚያቀርብ የትኛውም ቲክቶከርና ዩቲዩበር የመናፍስትን ውጊያ የምንማራቸውን ትምህርቶች እንደ ምሳሌ አድርገው አያቀርቡትም። ከባድ ነው ትምህርቱ። አይፈልጉትም። ዘና ማለት ነው የሚፈልጉት። ሪላክስ ማድረግ ፈታ ማለት ነው የሚፈልጉት። እንደዛ ፈታ እንዳሉ ተፈተው ይቀራሉ። ኢንሹራንስ የሌለው ፈረስ ወደ ይቀራሉ። ፈረስ ልጓም ሲኖርበት ጋሪ ሲጎትት ውሎ ሙሉ ቀን ሲሰራ ውሎ እየተገረፈ ሊሆን ይችላል። ግን በሰዓቱ ምሳ፣ ቁርስ፣ እራት ይቀርብለታል። ማደሪያ ጋጣ አለው። ጅብ መጥቶ እንዳይበላው በትክክል ጥሩ በረት ይሰራለታል። ዋስትና አለው። ምንም ጉልበቱን የሚያፈስበት የባርነት መንገድ የሄደ ቢመስልም ግን በትክክል ደግሞ በሰዓቱ ምግብ ይቀርብለታል። በሰዓቱ ደግሞ
ማደር ያለው ጠዋት ወጥቶ ደግሞ ወደ ስራው ይሄዳል። ሌላኛው አይነት ፈረስ ደግሞ ነፃነት ያለው ልጓም የሌለው ፈረስ ደግሞ ወደ ጫካ ወሰዱት፣ ወደ በረሃ ይግጣል፣ ይበላል። ጅብ ቢመጣ ዋስትና የለውም። አንበሳ ቢመጣ ሆዱን ነው የሚዘረግፍለት። ሜዳው ግን ለምለም ነው እንደምታዩት። እዚህ ጋር እንደምታዩት እዚህ ቦታ ላይ ጫካ ነው ብላችሁ አስቡና አንድ ፈረስ እዚህ ጋር አስቀምጣችሁ ከዚህ ጫካ ደግሞ ጎን ደግሞ በብረት የታጠረ ደግሞ አንድ ፈረስ ብታስቀምጡ በዋስትና ውስጥ ያለው የትኛው ነው? የታጠረው ፈረስ ነው። ለምን? ያኛው ሜዳው ሳሩም ሁሉ ነገር አለ፣ ግን ጠላት ቢመጣ እንዴት የሚመክተው ነው? አይችልም። ከመንፈራገጥ ውጭ መወራጨት ደግሞ መንፈራገጥ ለመላላጥ የሚባል ነገር አለ። ከመንፈራገጥ መስገድ ይሻላል ብዬ አስባለሁ። ስለዚህ ዋስትናችን ምን እንደሆነ በደንብ ማሰብ አለብን። የትኛውም ኃጢአት ውስጥ የትኛውም እግዚአብሔር የማይፈቅደው መንገድ ውስጥ ያላችሁ ሰዎች ነው ሁልጊዜ ለራሳችሁ ነፍስ ይማር ማለት ያለባችሁ እንጂ ዘፋኙ ሲሞት ብቻ አይደለም። ወይ ሞተ ነፍስ ይማር። ማን ሞት ይመስለናል? ያ ሲሞት እኛ ሁሉም እየሞተ ምን ሸኝ ይመስለናል? አጠገባችን ሰው ሞቶ ድንኳን ተደኩኖ ካርታ እየተጫወቱ ድንኳን ውስጥ እንኳን ሞትን ማጣጣም፣ ሞትን ማሰብ ወይም ደግሞ ስለ ሞት አስበን ስለ ነፍሳችን ማሰብ እንኳን ይከብደናል። ኢቭን ቆመን እየሰበክን እኔ አሁን ስለ ለቅሶ ቤት ላይ ሳስተምር ስሰብክ አሳጥረው ምናምን ይመጣሉ። የነፍስ ትምህርት እኮ ነው የሚሰጠው። አስቡት። እራት ለመብላት ለምን ስላቸው እራት ሳደረሰ ይሄስ ምንድን ነው ስላቸው አይ መምህር መች ጠፋን እኛ የሚላሉ። ያስተማርኩት 20 ደቂቃ ምናምን ነች እኮ አስቡት፣ 20 ደቂቃ እና ስለ ነፍሳችን ማሰብ የምንችልበት ቦታ ላይ ሆነን እንኳን ትምህርቱ እንዲያጠር እንፈልጋለን። ጠቢቡ ሰለሞን ግን ምን አለ? ሰርግ ቤት ከመሄድ ይልቅ ለቅሶ ቤት ብሄድ ይሻለኛል፣ ይቀለኛል፣ ምክንያቱም ስለ ነፍስ ያስባለሁና አለ። እና ስጋ እንደዚህ ነው፣ ሁሌ ይንቀሳቀሳል። እዚህ ላይ ባይዘዌ ላሳያችሁ የፈለኩት ይሁኔ በላይ አለ እዚህ ላይ። ይሄው እንደምታዩት ይሄ ሁለቱ የምታዩቸው ይሁኔ በላይና ሰማይን በለው ናቸው። ሰማይን በለው ቀይ ጥለት ያደረገው ነው። ይሁኔ ደግሞ ይሄኛው ነው። ኢቲቪ ቪዲዮን ራሱ ብታዩት ቢፎር ማነው 40 years ago ነው የሚለው ከ14 ዓመት በፊት ማለት ነው ይሄ ቪዲዮ የተለቀቀው። እኛ ደግሞ የምናውቀው ይሄን ቪዲዮ ደግሞ እንግዲህ 30 ዓመት 40 ዓመት ነው። ሰሜ እዚህ ጋር ወጣት ሆኖ ግቡን ያዩት። አንቱ እየዋ ብላችሁ ገብታችሁ ስታዩት ታገኙታላችሁ። የድሮ ነው። ምናልባት የሆነ ስሜት ሊቀሰቅስ ይችላል ከትዝታ አንጻር። ግን ከዚህ እድሜ ጀምሮ ሰው እየዘፈነ እየተጫወተ መጥቶ እድሜው ትንሽ እየገፋ ሲመጣ ቢተው ዘፋኝነት ትውት አድርጎ ሽማግሌ ከሆኑ በኋላ ራሱ መድረክ ላይ ወጥተው እያሉ እንዲህ ከሚዘፍኑ መዝሙርም አይዘምሩ ተውት፣ አያስፈልግም። ግን ትንሽ ሰብሰብ ብሎ ሌላ አይነት ቢዝነስ መርጦ ምናምን ወጣት ልጅ ሳለሁ ጊዜ አለ ቅዱስ ጳውሎስ እንደ ልጅ አስብ ነበረ። ወተት በመጠጣት እንጀራ በመብላት ስጋ በመንጨት አጥንት በመቆርጠም እናድጋለን አይደል? እና ወንድማችን ሰማኸኝ ከልጅነት ጀምሮ በአርቲስትነት ህይወት ኖሮ አሁን አረፈ ስንል ስንት ዓመት እንደሆነ አስቡ። አርቲስት ከሆነ ጊዜ ጀምሮ ነው። ታዲያ ከልጅነት ከሆነ ብዙ ነው። እና የሆነ ሰዓት ላይ ሁላችንም ምን ማድረግ አለብን? ስታክ አድርገን ይሄንን ጉዳይ ቶሎ ብለን ግልብጥ ብለን ደግሞ ሌላ አይነት ስራ ውስጥ መግባት አለብን እንጂ በዛ ሙያ ብቻ መኖሩ ጥቅም የለውም። ከነ ማናለሞሽ ዲቦ ከሌሎችም ተማሩ ብያቸዋለሁ። እንግዲህ ማናለሞሽ አልኩኝ። ኧረ ወይኔ ቅድም ስሟን አንስቼው ነበረ። አቦነሻድ ነው። ቶሎ ብሎ ሌላ ስራ ውስጥ የሚገቡ በሌላ ቢዝነስ ውስጥ የሚገቡ ሌሎችም ዘፋኞች አሉ። ለምሳሌ ተሳስቼ ከሆነ እንትን በሉኝ። አሁንም እየዘፈነ ይሁን አይሁን እርግጠኛ አይደለሁም። ግን ኤፍሬም ታምሩ በሌላ ሙያ ባለ ሀብት እንደሆነ ሰማለሁ። እስካቫተር ምናምን እንደዚህ አስመጪ ምናምን እንደዚህ እንደሆነ ሰማለሁ። እና ብዙ አዲስ አልበም አልሰራም። ሌሎቹ ደግሞ ምናልባት እነ ጆኒ ራጋ እነ ታደለ ሩባ የድሮቹ የ90ዎቹ እና የ80ዎቹ ደግሞ ስታዩዋቸው ደግሞ አሁን ምንም አዲስ አልበም አልሰሩም። እነሱ ሚዲያ ላይ የሉም። በጣም ዘመኑ ክሊፕ እየዘመነ በመጣ ቁጥር የሉም። እነሱ ተደብቀዋል፣ ጠፍተዋል። ምን እያደረጉ ነው? ዘፈኑን እንደምንተውት ምናምን ስታስቡት ሌላ ሙያ አላቸው። በእርግጥ ከዘፋኝነት ህይወት ወጥተው አይደለም። ሰይፉ ላይ ሲቀርብ አሁን ጆኒ ራጋ ሰምቼው ሌላ ብዙ ውስጡን እየሰሩ ያሉት የራሳቸው ስራ ይኖራቸዋል። ቢዝነስ ኃጢአትም ይሁን አይሁን እና አንዳንድ ጊዜ
ሙያን እንደ አማራጭ ሌላ ነገር ስትይዙ ከዚህ ነገር ወጣችሁ እግዚአብሔርን ማግኘት የምትችሉበት እድል ስለሚሆን ባካችሁ እየዘፈናችሁም ቢሆን የሆነ ግራጁዌት የምታደርጉት የምትማሩት ትምህርት ወይ ደግሞ የሆነ ሱቅ የምትከፍቱት የሆነ ቢዝነስ ቋሚ የሆነ ነገር ቢኖራችሁ ይሄ ነገር ልተው ስትሉ እሺ ይላችኋል ውስጣችሁ። መንፈስ ቅዱስም ያግዛል ማለት ነው። እና ይሄ እንደ ምክር እንደ ወንድም ነው እንደ ተባባሪ አማካሪ ነው እንጂ እናንተ ውስጥ ያለው ዋናው ነው። እና እግዚአብሔር ያግዛችሁ፣ እግዚአብሔር ይርዳችሁ። ከእናንተ ጋር ያለው የእግዚአብሔር ኃይል እንዲሆን እመኛለሁ። ንቀል ብላችሁ ከኃጢአት የምትወጡበት ያርግላችሁ። መንፈስ ቅዱስ መጥቶ መንጭቆ እና ልጄ ብሎ የሚጠራበት ያርግላችሁ። ገርፎም ቀጥቶም ከሆነ ወደ ቤቱ የሚያመጣችሁ ታግሳችሁ ቅጣቱን የምትቀበሉበት ልብ ይስጣችሁ። ይህን ሁሉ የምንችለው በየዋህነትና በቅንነት ተዋህዶ እምነት ተከድታ አትቀርም። በእውቀት እንክዳት ቢሉ እንኳን አይሆንላቸውም። ለምን? በእውቀት ከሆነ ወደ ኦርቶዶክስ ይመጣል እንጂ ከኦርቶዶክስ አይወጣም። በየዋህነት ግን ከኦርቶዶክስ ይወጣል። ባለማወቅና በልማድ ግን ወይም ደግሞ ከስነ ምግባር ጉድለትም ሊሆን ይችላል ወይም ዓለማዊ በመሆን ምክንያት ሊሆን ይችላል እንጂ ከኦርቶዶክስ የምንወጣው በእውቀት ማንም ሳይወጣ አባቶቻችንንም ለአንዳንድ ወንድምና እህቶች መሰናክል ከመሆን ያውጣ። እንግዲህ ያትርፍልን። ቅድም የለቀኩላችሁ ቪዲዮ አለ በመነኩሴው ጉዳይ ላይ የለቀኩላችሁ ቪዲዮ ይሁት። ኮሜንት ጥሩ ኮሜንት ስጡ። ሰውየው እያየ ቪዲዮ እያየ ስለሆነ የኛን ዩቲዩብ እያየ ስለሆነ ጥሩ ቪዲዮ ጥሩ ኮሜንት ጻፉ። በመጨረሻም ሳልናገር ማልወጣው 1142 ሰው አለ፣ ግን 1518 ሰው ገብቶ ነበረ። ነገ ታዩታላችሁ ብዬ ተስፋ አደርጋለሁ። ሳልናገር ማልወጣው አሁን ይሄን ቪዲዮ እንደጨረስኩኝ አንድ ፊልም ጋብዛችኋለሁ። የ10 ደቂቃ ፊልም ነው። ግማሽ እውቀት የሚል ሾርት ሙቪ ሰርች አድርጋችሁ ግቡና እዩት። ግማሽ እውቀት የሚል እና ይሄንን ቪዲዮ ካያችሁ በኋላ ኮሜንቱን በዚህ ቪዲዮ ላይ ብትጽፉልኝ ደስ አይቼዋለሁ። መምህር አይቼው መጥቻለሁ። ምን ልታስተምር እንደሆነ ባይገባኝም አይቼዋለሁ ብላችሁ እንደምትመጡ ተስፋ አደርጋለሁ። ግማሽ እውቀት የሚል ነው። እኔ ጨርሻለሁ። ለምን ይሄንን እንደጋበዝኳችሁ የምትረዱት በደንብ ገብታችሁ ስታዩት ነው። ያው ሰርች ላድርገውና ላሳያችሁ። ግማሽ እውቀት ፊልም ኦኬ። እሱ ተምኔል ያለበት ቢሆን ጥሩ ነበረ። ይሄ መሰለኝ ያስተምራል። አንድን ነገር እስከ መጨረሻው ሳንሰማ መፍረድ እንደሌለብን ብዙ ሰዎች አይተውት አድንቀውታል። ኢሳም አበሻ ወይም ሌሎቹም እንደዚህ አይነት ቪዲዮ ቲክቶክ ላይ ሲሰሩ በጣም ቪዲዮቹ ቫይራል ቢወጡም ግን እንደዚህ ለ10 ደቂቃ ቪዲዮ ተጠንቅቆ ተጨንቆ ድንኳን እስከ መጣል ድረስ ደርሶ መስራት ደስ ይላል። ግን እዛ ውስጥ ብዙ አስተማሪ ነገር አለ። ብዙ የሚያስተምር ነገር አለ። እኔ ከቪዲዮ ተምሬያለሁ። ከዛ በፊት ግን አይታችሁት ብትመጡና ብናወራ ደስ ይለኛል። እንደዚህ ነገር ስላጋጠመኝም ጭምር ነው። ጨርሻለሁ። በጸሎት ዘግቼ እንለያያለን። እሺ፣ ወደ እመቤታችን ስዕል ተመልሰናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በዚህ ርዕስ ምክንያት ስምህን እንድንጠራ እንድንወያይ፣ ስለ ነፍሳችን እንድናስብ ስለፈቀድክልን እናመሰግናለን። የእናታችን የእመቤታችን የቅድስት ድንግል ማርያም በረከት ረድኤት ይደርብን። ሊቀ መላእክት ቅዱስ ሚካኤል ከነገ ወዲያ በሚከብረው በዓሉ ይቀድሰን ይባርከን። አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ
ሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ነገ ዋዜማ ስለሆነ እገባለሁ። በጊዜ ነው የምንገባው። እንዘምራለን፣ እንወያያለን። ከዛ ደግሞ ማታ አዳር የምንሄድ ከሆነ አዳር እንሄዳለን። እግዚአብሔር ከእናንተ ጋር ይሁን። ሰላም። የምታስተላልፊ መልእክት አለ? አዎ ጎሽ የራሴን ማስታወቂያ ነው የነገርሽኝ። መዝሙር 30 ሺህ ብር ሽልማት ያለው ጎዶልያስ የሚለው መዝሙር በድራማ መልክ ሰርታችሁ ተወዳደሩ ብዬ ነበረ። 4 ሰዎች ብቻ ናቸው እስካሁን ድረስ ቪዲዮ ሰርተው ያስረከቡኝ ከሰላምዬ ጋርም ጭምር ማለት ነው። ሌሎችም ወንድም እህቶች እየሰሩ እንደሆነ ብሰማም ባቅም ግን ምንም አልተላከልኝም። ስለዚህ በቲክቶክ አርጋችሁ ወይም ደግሞ በቴሌግራም አርጋችሁ ብትልኩልኝ ቪዲዮውን ህዝቡ እንዲያየውም ካልፈለጋችሁ ላኩትና በዚህ ሳምንት በቲክቶክ ሜሴጅ በውስጥ በኩል በቴሌግራም ቪዲዮቹን ላኳቸውና ከዛ ሰብስቤ እዚህ እያሳየሁኝ ክሊፑን ራሳችሁ በኮሜንት ትዳኛላችሁ። በጣም የሚያወጡት እነ ኤልዱ ይሆናሉ። 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር ብለው እጣ ያወጣሉ። በእጣር የምናሸንፈው ግን አንደኛ የትኛው ቪዲዮ ይታይ ነው። ለምሳሌ እኔ አንደኛ ሰላም አንቺ የሰራሽውን አምጪና ይከፈት ብል መጀመሪያ እሷን እንዳያችሁት ሌላው ሁሉ አይጠማችሁም። ለምን? እሷ መጀመሪያ አምጪ ብዬ ስላልኳት ነው። የሌላም ሰው እንደዚሁ መጀመሪያ ባሳይ ያንን ባያችሁበት አይናችሁ ሁለተኛው ሶስተኛው መዳኘት ይከብዳችኋል። እጣ ካወጣን ግን ሳላዳላ ለማንም ሳላዳላ አንዱን ሳነሳ ወይም አንዱን በእምነት ስታነሳው እጣው ምን ይሆናል? እግዚአብሔር የፈቀደለት ሰው ይሆንና ከዛ ሁለተኛ ላይም ሶስተኛ ላይ አራተኛ እስከ 7 ሰው ነው ወይም እስከ 10 ሰው ነው ቪዲዮ ምን ሰበስበው እስከ ሻረ ድረስ ግን ቀኑ 20 ነው። ሰኔ 20 ነው የሚያልቀው። ከሰኔ 20 በኋላ ክሊፕ ሰርታችሁ ብታመጡም አልቀበልም። ሰኔ 30 ላይ የ30 ሺህ ብር ሰርተፍኬት ሰጣችኋለሁ። ሰኔ 30 ገንዘቡን ያሸነፈ ሰው ወይም ደግሞ ውድድሩን ያሸነፈ ሰው በዓለም ሲኒማ ድጋሚ በምናዘጋጀው ፕሮግራማችን ላይ ሽልማት ይኖራል ማለት ነው። ቅርብ ጊዜ ፕሮግራም ስለሚኖረን እና እግዚአብሔር ይፍቀድ። እናንተም ተወዳደሩ። በጣም የሚገራርሙ ቪዲዮዎች እየተሰሩ ነው። የሚያስንቁ በጣም እኔ ራሴ ሰርቼ የማላውቀውን ቪዲዮ እየሰሩ ያሉ ወጣቶች አሉ እና ውድድሩ በጣም ጦፏል። 4 ሰዎች ልከዋል። 4ቱም አሪፍ ነው ቪዲዮ የተሰራ ቪዲዮ እና ስትሰሩ ካሜራ ስቶሪ ከዛ ኤክስፕሬሽን ፋሻል ኤክስፕሬሽን የሚባለውን ነገር ግጥሙን ተከትሎ የሄደ ነው ወይ የሚለውን ነገር በደንብ አድርጋችሁ እንዳትረሱ። 30 ሺህ ብር ሽልማት ያለው ነው። አንድ የ5 ደቂቃ ወይም የ6 ደቂቃ ቪዲዮ ክሊፕ እንደመስራት ማለት ነው። ዘፋኞችም ወይም መዘማሪያን ክሊፕ እንደሚሰሩት መዝሙሩን ከስር ታረጉትና አጃቢ ታረጉትና ከዛ እኔ ላይ ነው የሚለቀቀው። ለምን ኮፒራይት ይጠይቃችኋል። እናንተ ጋር ከተለቀቀው ጎዶልያስ ኮፒራይት እንዳይጠይቃችሁ እኔ ጋር ነው የሚለቀቀው ማለት ነው። ይሄ ነው መዝሙር ልጋብዛችሁና የቅዱስ ሚካኤልን እንለያይ። እስቲ እንደ ቅድሙ የቅዱስ ሚካኤልን መዝሙር ከተጋጋብኝ መቼም ችግር በፍጻሜው ዘመን ስለ ሰው ይቆማል ታላቁ ሚካኤል ዛሬ የሚያስፈራ አታስመርሩት ይቅር አይልምና ለአምላኩ ስልጣን ቀናኢ ነውና የመላእክት አለቃ